አቅመ ደካማ ባለቤቱን ማስተዳደር የማልችል ከንቱ ሰው ነኝ። ፍቅራችንን ለማትረፍ ስል ነው። እባክህ የኔ ፍቅር ይቅርታ አድርግልኝ። በሚቀጥለው ወር ጨርቁን ጥሎ መንገድ ለመንገድ ሲንከራተት ታየዋለሽ። አልፈልግም፣ ላይክ አልፈልግም። ከዛሬ ጀምሮ ሂድልኝ። ተይ እባክሽ፣ አምጪ ስጪኝ፣ እባክሽ ስጪኝ፣ በቃ እባክሽ ስጪኝ። ከዚህ በላይ አልችልም፣ እባክሽ ስጪኝ። ይሄ እኮ ማለት ያንተ የትምህርት ውጤት የድካምህ እኮ ልፋትህ ዋጋ እኮ ነው። ምን ጥቅም አለው? ምን ይሰራልኛል? ድካሜ ምንድን ነው የፈጠረልኝ? እስቲ ንገሪኝ። ሚኪ ምን እያደረክ ነው? አብድክ እንዴ? ምን ሆነሃል? ሳራ እባክሽ ተይኝ። ይሄ ወረቀት ከዚህ በኋላ አያስፈልገኝም። 4 ዓመት ሙሉ የለፋውበት ወረቀት ዛሬ አንድ ዳቦ እንኳን መግዛት አይችልም። እባክሽ ተይኝ፣ ተይኝ። እባክህ አንተ ተረጋጋ። ይሄ እኮ ክብርህ ነው። አንተ የለፋህበት ውጤትህ እኮ ነው። ዛሬ ካልተሳካ ነገ አይሳካም ማለት እኮ አይደለም። እባክህ ይሄንን አታድርግ። ነገ ነው ያልሽው? የትኛው ነገ ሳራ? እኔ እኮ ከዛሬ ነገ ይስተካከላል እያልኩ መጠበቄ ነው ትልቁ ችግሩ። አንቺ ወዲሽ በረሃብ ታጥፎ እንደዚህ የዋሾሽ ዝም ብዬ መቆየት አልችልም። ታውቂያለሽ ሳራ፣ በየመንገዱ ሲሄድ ይሄ የተማረ የተመረቀ ሰው ሚስቱን በረሃብ ገደላት እያሉ ሲያወሩ መስማት ለህሊኔ እጅግ በጣም ከባድ እና ከዚህ በላይ አልችልም፣ አቅቶኛል። ስለዚህ ይሄ ወረቀት ለኔ ክብሬ ሳይሆን ውርደቴ ነው፣ አያስፈልገኝም። ታዲያ እኔ ምን ሆንኩኝ? ይሄው በህይወት አለው አይደል እንዴ? እነሱ አውርተው ይተውታል። ትሰማኛለህ? እኔ አንተ ተስፋ ስትቆርጥ ማየት ነው በቁም የሚገለኝ። ሳራ እባክሽ ተይኝ፣ ይህንን ላቃጥለው በቃ። ይህን ወረቀት ተስፋ እያደረጉ መኖር ለእኔ ምንም ጥቅም የለው። አቃጥዬው እውቀት አለኝ ብዬ ከምተማመን የቀን ስራም ቢሆን ሰርቼ አንቺ ባስተዳድርሽ ይሻል ነበር። ምንም ጥቅም የለውም ይሄ ለኔ። ቢያንስ ለዛሬ እንኳን የሚሆን ምግብ ይዤልሽ መምጣት እችል ነበር። ሚኪ ይሄም የኔ ድካም ውጤት ነው። አንተ ስትማር እኔ ሰው ቤት ሰርቼ አንተ ሳታውቅ እኮ አግዤሃለሁ። ይሄ ወረቀት ማለት ለኔም ክፍያዬ ነው። ሳራ እውልሽ ታውቂያለሽ፣ አንዳንዴ እኔ ሳስበው በቃ ለአንቺ የምገባ ሰው እንዳልሆንኩ ነው የሚገባኝ። አንቺን በደንብ አድርጎ አንቀባሮ ሊያኖር የሚችል ሌላ ሰው ያስፈልግሻል። እኔ ለአንቺ መሆንና የምገባ ሰው አይደለሁ። ትሰማኛለህ? ዳግመኛ ይሄንን ቃል እንዳትናገር። እኔ እኮ የወደድኩት ዲግሪን ሳይሆን አንተን ነው። ስራ ብታጣም ባታጣም እኮ አንተ እኮ ባሌ ነህ። እባክህ ሚኪ ተረጋጋና ውስጥ ገብተን እናውራ እባክህ። አንቺንም አሰቃየውሻል። ይቅርታ አድርጊ።
እባክህ ጌታ፣ እንዴት ነው ምን ኖረው እንደዚህ እየተሳቀቅኩ ቤተሰቦቼ ያዩኝ አላዩኝ ብዬ ጓደኞቼ ያሰቡት ቦታ እየኖሩ እኔ እንደዚህ እየተሳቀቅኩ እባክህ ለእሱም ስራ ስጠውና እኔንም አሳርፈኝ። እሱ ይሄን ካየ ይሳቀቅብኛል። እንዴት ብዬ ነው ይሄንንም ማስረዳው? ይሄ ምንድን ነው ሳራ? ከየት አመጣሽው? አትጠይቀኝ፣ ዝም ብለህ ብላ። ለዛሬ የሚሆን አግኝቻለሁ። እኔ የምፈልገው አንተ እንድትበላና ጉልበት እንዲሆን ብቻ ነው። እሺ አንቺስ? አብረን ካልበላን እኔ አልበላም። አንቺ ዛሬ ከኔ በላይ በጣም ስትደክሚ ነው ያልሽው። እኔ እኮ ቅድም ከጓደኞቼ ጋር ውጪ በላሁኝ። ብታይ ደግሞ እንዴት ጥግብ እንዳልኩ። አሁን ለእኔ አትጨነቅ እባክህ፣ አሁን አንተ ብላለኝ። እየዋሸሽኝ ነው አይደል ሳራ? አይኖችሽ እኮ ይናገራሉ። እኔ እንዳላስብ ብለሽ ነው አይደለ? ቆይ ለኔ ብለሽ ነው ሁሌ ራስሽን እንደዚህ የምትጎጂው? ውሸት አይደለም ሚኪ። አንተ ጠግበህ ካደርክ እኔ እንደበላሁ ነው የሚሰማኝ። ይልቅ አንተ ስራ ስትይዝ ትክሰኛለህ፣ እራት ትጋብዘኛለህ። ስራ ነው ያልሽው? ይህን ስራ የሚሉትን ስም መስማት ነው የሰለችኝ። እስቲ የራባት እኔ ስራ የለኝም። ለኔ ብላ የምትዋሸውን ድራማ መስማት ነው የሰለችኝ። እኔ ባል አይደለሁም ሳራ፣ እኔ ሸክም ነኝ። ሸክም። ተው እንደዚህ አትበል። አንተ እኮ ለኔ ማለት ኩራቴ ነክ። ዛሬ ብናጠም ነገ እናገኛለን። በሆኖ ባልሆነው እንደዚህ እያማረክ ለምንድን ነው ሁሌ እኔን የምታሳቅቀኝ? ሚኪ ይልቅ አሁን ብላ። ካልበላህ ግን እኔ በጣም ነው የማዝንብህ። እሺ እበላለሁ። በቃ ብላ። እኔ የምጠጣው ይዤልህ ልምጣ። እሺ ምንድን ነው የማይጉድ? ጠግብ ያለው ያለችኝ የኔን ትራፊ ለመብላት ነው? ምን ነው ፈጣሪ፣ ምን ይሄን ከምታሳየኝ ብሞት። እኔ አሁን ሰው ነኝ? እኔ አሁን ለባልነት መመጥን ሰው ነኝ? ወይኔ ፈጣሪ። አይ ሳራ በቃኝ ብላ ሁሉን ነገር በፈገግታዋ በጥርሷ ለመሸወር ትሞክራለች። ለካ ሁል ጊዜ እንደዚህ እየተጎዳሽ ነው። እኔም እዚህ የሰፈር መጠቋቆም ያውንኩት። እሷን በደስታ መኖር ካልቻልኩ እኔ ምን ሰው ነኝ? ምን እጠቅማለሁ? አሁንስ መረረኝ። በጣም ነው የሰለቸኝ። ከዚህ በኋላ ሲበቃኛል። በቃኝ። እሺ ከዚህ በላይ ምን ላድርግ? እኔ ሲቪዬን ያላስገባሁበት ቢሮ ያላንኳኳሁት በር የለም።
ሁሉም በራቸውን ዘጉብኝ። ምን ነው አምላኬ፣ ምን ነው ከዚህ በላይ ባልሰቀኝ። አንኳኩ ይከፈታል ትላለህ። ምን ነው ለእኔ በር ተዘጋ? ምን በድያለሁ? ከዚህ በላይ ምን ልሁን? የት ሄጄ ላንኳኳ? ወይኔ ፈጣሪ፣ ከዚህ በላይ ውርደት የለም። ሳራ፣ ሳሪ፣ የት ነሽ? ነይ። የት ሄደሽ ነው? አለሁ። እንዴ ጠፋሽ እኮ። እንዴ ለምንድን ነው ምግቡን ያልበላሁ? ምን እባክሽ፣ ምንም በቃ ሊበላልኝ አልቻለም። ታውቂያለሽ። አንተ ደግሞ ብላ ብዬ ካለ እንደ ሄድኩት። ምን ያላንቺ እኮ አይበላልኝም። እስቲ ይኸውልሽ፣ ዛሬ እንደውም እኔ እንድበላ ከፈለግሽ አንቺ መጀመሪያ ትጎርሻለሽ። ብላልኝና በላ እኮ መጀመሪያ እሺ በይኛ። ይኸውልሽ ጠግቤያለሁ ምናምን የሚባል ነገር አይሰራም። ቅድም አይደለ የበላሽው እና ቅድም እኮ በቃ ቆየ በጣም። ስለዚህ እሺ በይኝ። ይኸውልሽ እሺ በይኝ። ቆይ ይኸውልሽ መጀመሪያ ማለት ነው እኔ እንድጎርስ ከፈለግሽ አንቺ ጉራሽልኝ። እንደዛ እንደውም ትዝ ይልሻል የመጀመሪያ ጊዜ ሳጎርስሽ ትዝ አልሽ አይደለ? ነው እኔ ላጎርስሽ እኮ አየሽ አይደለ? ስጎርሽ እንዴት እንደሚያምርብሽ ነው። እኔ ላጉርስሽ እኮ ጉረሻ። ቶሎ ቶሎ እስኪ እኔ እንደበላ ከፈለግሽ እንድልብዬ አፌ ሙልት ነው ያደረኩት እኮ። አንተም ብላለኝ። ይሁን እየበላው ነው ሳሪ። ወደ ስራ ይዤ ደግሞ ቆንጆ ነገር ሰርቼ ማለት ነው ጥቅልል አድርጌ ሳጎርስሽ ይሻል። እንዴት እንደሚጣፍጥ አስቢ እስቲ። ያንን ሻም ብላለኝ። አንድ ያጣላል። ይኸውልሽ አንድ ያጣላል የሚባል ነገር ታውቂያለሽ አይደለ? ትበስልኛ እኮ ጎርሳለሁ። አሁን ጎርሽ አይደለ? አንድ ደግሞ ያጣል። እንጣላ ሳሪ፣ እንጣላ። ትንሽ እኮ ነው። እንዴት ነው ጉርሻዬ? እንዴት ነው? አሪፍ ነው? ተመቸሽ? አሁን ደግሞ አንድ ትጎርሽና ከዛ በኋላ እኔ ጎርሳለሁ። እኔ እኮ ልጅ አንቺ ካልጎረሽ ስለማይበላልኝ ነው። እሺ በይ ቶሎ 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 ዋጥ ማትወጪ ከሆነ እኔ ምን አገባኝ። ሳሪ እቺ ጉረሽ እምቢ እንዳትዪ። ይኸውልሽ ምንም ብትጠጊው ማለት ነው ይሄ የፍቅር ጉርሻ ነው። ስለዚህ የፍቅር ጉርሻ ደግሞ እምቢ አይባልም። እንዴ አንተ በልተህ ነው እንዴ መጣኸው? እንዴ እኔ አልበላሁም። ያው ግን እበላለሁ እኮ። እሺ በል የነገርኩሽ አይደል እንዴ? እንዴ አይሆንም እንዴ? እቺን ካልጎረሽ በጭራሽ ካልጎርስም በጭራሽ እንዴ እሺ ያንቺ ላይ ነው ያንቺ ጎርሳለሽ። እንዴት እንደምታጉርስ በእጅው ለምኳ አልበላም ነበር እኮ። አዎ ደግሞ አንድ ጊዜ የሰራሽው ፍርፍር ብለሽ በርበሬውን እንዳለ በርበሬ እኮ ነው ያፈረፈሽው። ቀጥለኝ እኮ ነው የዛለትማ አነበርኩሽ። እሺ እየበላሽ ነው አላረግህ ብዬ ነው። አሁንም እንዳትቃጠይ ብዬ በጣም ነው የምጣፍጠው። ደግሞ ምን አይነት የተባረኩ ልጆች ነው ያበሰሉት። እንዴ የአንቺ ጉርሻ ታውቂያለሽ አይደለ? አንዱ ራሱ ቁርስ ምሳ እራት ይፎ ልጆችሽ እንዴት እንደሚያጠግቡኝ ታውቂያለሽ አይደል? እቺን እንበላለን። እቺን አንቺ ነው የምትጨርሺው። አንቺ ካልጨረስሽ በቃ እንጣላለን። አሁን ደግሞ በዛ ምናምን እንዳትዪ። ይኸው ቆንጥሬ ነው ያነሳሁት። አሁን ጉርሻ አይደለም ታውቂያለሽ አይደል? አንተ
እና አሁን የማቆርሳለሁ እንቺን የምታክል ጉርሻ አለጎርሽ ነበር። እንዴ ወዴት ነው የምትሄደው? አሞኛል ልረፍ ስትል አልነበር? ብታርፍበት አይሻልም? ሳርዬ መተኛት አልቻልኩም። ቤት ውስጥ ስቀመጥ ግርግዳው የሚውጠኝ የሚያንቀኝ ነው የሚመስለኝ። ቢያንስ ቤተ ክርስቲያን ሄጄ ትንሽ ልጸልይ። እዛ ሲሄድ ሰላሜን አገኛለሁ። እሺ በቃ ሂድ። እግዚአብሔር መንገድህን ያቅናልህ። በተለይ ከሰሞኑ ጭንቀት በገላገለክ። አሜን ሳርዬ። የኔ ውድ ባል፣ ሁሉም ነገር ከልኩ ስለማልፍ ሁሉም ነገር ደግሞ መስመር ስለሚይዝ አትጨነቅ እሺ? አይ ሳርዬ፣ እኔ መጨነቅ ባልፈልግ ሁኔታው እኮ እጅግ በጣም ያስጨንቃል። የኑሮ ሁኔታ ሁሉ ነገር ያሳስባል። አይዞ እመኔ፣ በቅርቡ ሁሉም ነገር ይስተካከላል። አንተ እኮ ብዙ አቅም አለክ። ለማንኛውም መጣ። እሺ ምን ላድርግ? የልብስ ማጠቡን ወገብ መሙን አልቻልኩትም። ሰው ቤት ገብቼ እንዳልሰራ ቤተሰቦች ቢሰሙ ምን ይላሉ? ለስሙ ዲግሪ የተመረቀ ሰው አግብተሻል ብለው፣ ነገር ግን አንቺ የቤት ሰራተኛ ሆንሽ ብለው ይሳለቁብኛል። ምን አይነት ስቃይ ውስጥ ነው ያለሁት? እኔ ደግሞ ሚኪን ወደዋለሁ። በጣም ነው የማፈቅረው። እሱን ማጣት አልፈልግም። እሱ እየተጨነቀ እሱ እየተራበ እኔ መሳቅም ምንም ነገር ማድረግ አልችልም። በቃ መቼም አማራጭ የለኝም። እሱ እንዲህ የሆነ በጭንቀት ሲሞት ማየት አልችልም። ዳዊት ክፉ ሰው እንደሆነ አውቃለሁ፣ ግን እጁ ላይ ያለው ስራ ለሚኪ ህይወቱ ነው። ቀን በቀን እያየሁት እየከሳ እየጠቆረ እየተጨነቀብኝ ነው ያለው። ሚኪ ይቅር በለኝ። ይህንን የማደርገው ሌላ አማራጭ ስላጣው ነው። ሄሎ ዳዊት፣ እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ፈልጌህ ነበረ። አዎ፣ አይ አንተን ብቻ ፈልጌህ ነበረ እኮ። አዎ፣ እዚህ ቤት መምጣት ትችላለህ እባክህ? አዎ እኔ ቢሮ መምጣት አልቻልኩም፣ ለዛ ነው። ከቤት መውጣት ስለማልችል ነው። እሺ እሺ።
እንዴት ነሽ ሳራ? ይቅርታ በሰላም ነው የፈለግሽኝ? አዎ ዳዊት፣ በሰላም ነው የፈለግኩ፣ ግን ስራ ስላስፈታውክ ይቅርታ። አንቺማ መቼም ስራ አታስፈችኝም። ደግሞ ምን ሆኖ ነው ያባልሽ እንደዚህ ጥቁርቁር ጉስቁልቁል ያለው? አንቺ ግን ውበትሽ እንዳለ ነው፣ እንዳማረብሽ ነው። ምንድነው ምግብ አይበላም እንዴ? ደግሞ ምንም ሳይኖረው ሲኮራ ሲንጠባረር ግርም ነው የሚለኝ። በባዶ ውጥርጥር የሚላት ነገር በቃ ታስቀኛለች በጣም። አዎ ዳዊት፣ ስለሱ ጉዳይ ላወራክ ነው የምጠራውክ። ታውቃለህ፣ ነገሮች እየተበላሹ ነው። ሚኪ በጣም ተስፋ ቆርጧል። ታውቃለህ፣ መንገድ ላይ እንደዚህ ሰዎች ሲሳለቁበት ረጅም ጊዜም ስራ አጥቶ ቤት ስለተቀመጠ በጣም እየተጨነቀብኝ ነው። እባክህ አንተ ጋር ክፍት ቦታ እንዳለ ሰምቻለሁ። አዎ ክፍት ቦታማ አይጠፋም፣ ግን ሚኪ ለእኛ ቢሮ አይመጥንም። እሱ አጉል ሀቀኛ ነኝ ይላል። እኔ ደግሞ የምፈልገው አብሮኝ ስራዎችን የሚሰራ የሚታዘዘኝ ሰው ነው የምፈልገው። እሱ ምንም ለስራ የሚሆንም ሰው አይደለም። አይ አሁን እኮ በጣም ተቀይሯል። ማንኛውንም ስራ ካገኘ ታዞ ይሰራል። እኔ ዋስ ሆነዋለሁ። እባክህ ትዳራችንን አድንልን። በጭራሽ መኖር አቅቶናል። በጣም ነው የሚገርመው። ይገርምሻል፣ ይሄ ጊዜ እንደሚመጣ በደንብ አውቅ ነበር። ይኸው ቀኑ ደርሶ ራስሽ ደውለሽ ጠራሽ። ለማንኛውም ችግር የለውም፣ ለእሱ የሚሆን ስራ አላጣም። ግን የእኔ ጥቅም ምንድን ነው? መቼስ እኔ ያለ ጥቅም ምንም ነገር እንደማልሰራ በደንብ ታውቂያለሽ። ምን ማለት ነው? የምትፈልገው ክፍያ ካለ ከደሞዙ ላይ እንከፍላለን እኮ። ገንዘብማ ባንክ ሞልቷል። እኔ የምፈልገው አንቺ ጋር ያለውን ነው እና እኔ ጋር የሌለውም ማለት ነው። ድሮ ሚኪ አንቺን ሲያገኝ በጣም በሱ ቀና ነበር። አንቺን የመሰለች ቆንጆ ለእሱ እንደማትገቢም በደንብ አውቅ ነበር። እና የምለው ነገር ገብቶሻል አይደል? ዳዊት ምን እያልክ ነው? እኔ እኮ የጠራሁት ያንተን እርዳታ ፈልጌ ነው። አልሰማሽኝም እንዴ ያልኩሽ? ሚኪ በወር 30 እና 40 ሺህ ብር እንዲከፈለው መኪና እንዲመደብለት አንቺም የፈለግሽውን ነገር ያለ ምንም መጨናነቅ እንድገዢ። ይሄን ነገር ትፈልጊያለሽ ወይስ አትፈልጊም ነው ያልኩሽ? አረ ፈልጋለሁ። እንግዲያውስ ይሄ በጣም ቀላል ነው። አንቺ አንድ ሌሊት ብቻ ከኔ ጋር ካደርሽ እሱ ጠዋቱኑ ስራ ያገኛል። ይሄ ደግሞ የኔና አንቺ ሚስጥር ሆኖ ይቀራል። ማንም አያውቅም። እኔና አንቺ ጋር ብቻ ይቀራል። ይሄን ካደረግሽ ባልሽ ይቀየራል። ይሄን ካላደረግሽ ደግሞ በሚቀጥለው ወር ጨርቁን ጥሎ መንገድ ለመንገድ ሲንከራተት ታያዋለሽ። ያላችሁ አማራጭ እምሰጥሽን እድል መጠቀም ብቻ ነው። አንተ ምን አይነት ሰይጣን ነክ? ምን አይነት አውሬ ነክ? እንዴ ጓደኛህ እኮ ነው። እንዴት እንደዚህ አይነት ሰይጣናዊ ነገር ታስባለህ? ትሰማለህ? ይሄንን ለሚኪ ብነግረው ይገልሃል። ይሄ በቁሙ የሞተ አንዴ እንኳን መብላት የማይችል ነው እኔን የሚገለኝ። እስኪ ሂጂ ንገሩ። እንደውም ሂጂ ብሎ ሊልክሽ ሁላ ነው የሚችለው። ንገሪው ሂጂ። ለማንኛውም የሰጠውሽን እድል ተጠቀሚበት። ይሄ እድል ካለፈ ደግሞ አይመለስም። እባክህ እባክህ ዳዊት ማንኛውንም ስራ ጠይቀኝ። እባክህ ማንኛውንም ነገር አደርጋለሁ። እባክህን ጥያቄ ብቻ ጠይቀኝ። ሌላ ስራ ስጥ። አንቺ በጣም ትቀልጃለሽ። እኔ ጋር በጣም ጊዜ ውድ ነው። አሁንም ስደውይልኝ እዚህ ድረስ የመጣሁት አንቺን አክብሬ ነው። አንቺም ደግሞ አክብረሽኝ የሰጠውሽን እድል ተጠቀሚና ህይወትሽንም ኑሮሽንም ቀይሪ። አይ ካልሽ ግን ከባልሽ ጋር በረሃብ ደርቀሽ ትሞቻለሽ። ያዳም ሚኪና እዚህ ምን ታደርጋለህ? ያው ትንሽ ስራ ፍለጋ አይደል? ፀሐዩ ምናምን ሲበረታ ትንሽ አረፈ ነገር ይላል። ስራ አሁንም አላገኘህም? በቃ ዲግሪ ይዞ መንገድ ላይ መቀመጥ ፋሽን ሆነ አይደል? እውነት በጣም አሳዘንከኝ ሚኪ። እኮ መጀመሪያ ነገር ነበር። ትዝ ይልሃል አይደል? ስራ በእግር ተሄዶ እንደማይገኝ በደንብ ደጋግሜ ነግሬ ነበር። ስራ ለማግኘት ሳይሆን ያስፈልጋል። ዝም ብለህ በእግር ብትሄድ እግር ያልቃል እንጂ ስራ መቼም አታገኝም። እስኪ አሁን እኔን ተመልከተኝ። ትልቅ ድርጅት እጄ ላይ አስገብቼ እንደፈለኩ እየሆንኩ ዘና ፏ ብዬ እየኖርኩ።
አንተ ግን ያው ድንጋይ ላይ ተቀምጣል ዛሬ። ያው አንዳንድ ሰው የራሱ ጊዜ አለው። ምናልባት ደግሞ የኔ ጊዜ ገና ሊሆን ይችላል። ያንተ ጊዜ ገና ነው። አንተ አሁንም ገና ነህ። አንተ ራስህ ገና ነህ። ለማንኛውም በዚች ቲማቲምና እንጀራ ገዝተህ ለሳራ ይዘላት ግባ። ሰፈር ውስጥ በረሃብ እየተቆራመደች ነው ሲባል ሰምቻለሁ። ያዝች። አይ እኔ እንኳን በጉልበቴ በላቤ ሰርቼ የማገኘውን ገንዘብ ነው የምፈልገው። አመሰግናለሁ። ትሰማለህ? ኩራት ምግብ ሆኖ አያውቅም። ደግሞ ካንተም ብሶ አልቀበልም ትላለህ። ለነገሩ አንተ ምን ታረክ? ልጅቷ ነች እዛ በባዶ ቤት የምትሰቃየው። አንተማ እዚህ ድንጋይ ላይ ተጎልተሃል። ቆይ እሷ ለአንተ ብላ እንደዚህ መሆኑ አታሳዝንም? ሴት እኮ ናት፣ ብዙ ነገር ያስፈልጋታል። አሁን ለማንኛውም ያዝ። ስላዘንክልኝ አመሰግናለሁ። እንደ ወዳጅ ግን በጣም ለኔ የምታዝን ከሆነ ስራ ብትፈልግልኝ የተሻለ ነው የሚሆነው። ካልተቀበልክ እሺ ምን ይደረጋል? ስራ ቢፈልግ እኮ አይጠፋም። አንተ ግን በዚህ ባህሪ ስራ ቢገኝም ማሰራ ገና እግር እስኪቀጥን ትዞራታለህ። መቼም ስራ አታገኝም። እሺ እና ትቀበለኛለህ ወይስ ይዤው ልሂድ? አይ ነው ብለህ ነው? ምናልባት ጊዜ ይፈጃል እንጂ መገኘቱ እኮ አይቀርም። ታውቃለህ ደግሞ በጣም ጥሩ ውጤት አለኝ። ጥሩ ውጤት አለኝ? ጥሩ ውጤትማ የት እንዳስቀመጠ ይኸው እያየሁ ነው። አንተ መቼም የምትነቃ ሰው አይደለም። መቼም ደግሞ ደግም ያልነግርህ በዚህ ጊዜ ወረቀት ምናምን አይደለም የሚያስፈልገው፣ የሚያስፈልግህ ገንዘብ። አንተ ደግሞ 5 ሳንቲም ቤሳ ቤስት የሌለ ድሃ ነው እና መቼም ስራ እንደማታገኝ ወቅ። እሺ ወይ ዲግሪ ይዘህ ሸክም ምናምን ጀምር። ያው እንግዲህ ምናልባት በሀቀኝነት የሚሰሩ ድርጅቶች ሲኖሩ አንድ ቀን ስራ አገኝ ይሆናል። ለማንኛውም ቀስ። አመሰግናለሁ። ገንዘብ አልፈልግም። ድሃ ወርቅ አይግዛ፣ ቢገዛም ይጥፋበታል። ችግር ራሷ ከጎዶሎዋ ላይ ለኔ ቁንሳ ላከችልኝ እና እንደዚህ የሆንሽ ዝም ትበል አንቺ። በቃ እናቴንም አልሰማሽ አይደለ? ይሄንን ነው ኑሮ ብለሻሹ። ቆይ ምን ሆንኩ ደግሞ? ኧረ ተሳራ ቤተሰቡን አታዋርጂ። ለስንት የምትርፊ ልጅ ጭራሽ ኩሽና ለኩሽና መርመጥመጥ ሆነ ስራሽ። አይ ሜሪ ጀመረሽ ደግሞ። ህይወት እኮ በብዙ ፈተና የተሞላች ነች። ደግሞ ይሄም ያልፋል። ማንም ባለበት አይቀጥልም። እቴ ግን እንደሚገርመኝ ታውቂያለሽ፣ ድርቅናሽ ስንት ነገር መቀየር እየቻልሽ በሞላ ወንድ እንደዚህ ማድረግሽ ነው የሚገርመኝ። ቆይ ግን ምን ቢያስነካሽ ነው? እህቴ እባክሽ ተይ። አሁን ምነግርሽ ነገር ላንቺ አይገባሽም። ይልቁንስ እማዬ ናፍቀኛለች። እንዴት ነው ሲሆን? በጣም ናፈቀችሽ አይደለ? እሷንማ አዋራሻት እኮ በየቀኑ ስንት ሰው እንደሚያነሳትኝ አዋራሻት። እሷንማ ሁሉንም ነገር እኮ እንሰማለን። ሁሉንም ነገር ጭራሽ ብለሽ ልመና ሜሪ ምን አለ አንቺ እንኳን ብትረጂኝ እስቲ። ቆይ ለምንድን ነው አንቺን እንኳን ፍቅር የማይገባሽ? ምንድነው የምረዳሽ? ምንድነው እንድረዳሽ የምትፈልጊው? እንደዚህ አይነት ህይወት ስንት ነገር ማስተካከል የምትችል ልጅ እኮ ነሽ። እንዴት ሰው እንደዚህ አይነት ህይወትን ይመርጣል? አምናለሁ፣ እንደሚስተካከል አምናለሁ፣ ነገሮች እንደሚቀየሩ አምናለሁ። ትንሽ ጊዜ ስራ እስኪያገኝ እኮ ብቻ ነው። እሱ መቼም ስራ ያገኛል። እና ደግሞ ምንም እኔ የጻን ልጅ አይደለሁም የሚቀየር ምናምን። ምንድነው የሚቀየረው? እንደዛ አይነት ህይወት እየኖርሽ እባክሽ ለማደና እንደሆንኩ ብቻ ንገሪያት።
ምንድነው? ምን ሆነ ነው? ሳራ ምንድነው? 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 ለዚህ ነው ንገሪኝ። ለዚህ ነው ወይ? ቆይ ያናደደክ ነገር ምንድነው? ስሚኝሽ፣ ሁሉንም ነገር ሰምቼዋለሁ። ሁሉንም ነገር። አዎ እኔ አቅመ ደካማ ባለቤቱን ማስተዳደር የማልችል ከንቱ ሰው ነኝ። በሚገባ ገብቶኛል። ስነግርሽ የነበረውም ደግሞ ይሄንና ይሄንን ነው። ነግሬሻለሁ እኮ በቃ እኔ ከዚህ በኋላ መኖር የማይገባኝ ከንቱ ሰው ነኝ። ለምንድን ነው ግን የማሰሚው? ቆይ ምን እንድሰማክ ነው የፈለከው? ምንድን ነው እያልክ ያለኸው? እናቴ ለእኔ ጓዳዋ ጎደለ ብላ ካላት ላይ ቆንጥራ ስለላከችልኝ ነው እሷን እየኮነንክ ነው ወይስ እኔን ነው እየተናገርክ ያለኸው? ሳራ የዚህን ያህል እኔ ከቤተሰቦች በሚመጣ በዚህ ነው እኔ ትዳሬን የምመራው? ይሄ ማለት እኮ ዛሬን እንድናልፍበት እናቴ ከጎናችሁ አለው ለማለት ያደረገችው እንጂ እኮ ይሄ የኛ መጨረሻ አይደለም። እኔ አልፈልግም፣ ምንም አይነት ነገር አልፈልግም፣ የማንንም እርዳታ አልፈልግም። በቃ ራሴ ነኝ ሁሉን ነገር ማድረግ የምፈልገው። ይሄንን ማድረግ ካልቻልኩ ደግሞ አንቺን ማስተዳደር ስለማልችል ሊበቃን ይገባል። ቆይ ምን እያልክ ነው? ስለምንድን ነው እያወራክ ያለኸው? ሳራ የምለው ነገር እኮ ግልጽ ነው። በቃ እኔ ለአንቺ የምገባ ሰው አይደለሁም። እኔ ለአንቺ መሆን ሰው አይደለሁም እያልኩሽ ነው። እኔ ከዚህ በላይ አልችልም ሳራ፣ እኔ ከዚህ በላይ አልችልም። ይበቃኛል። ለዳዊት እንደውልለታለን፣ ስራ ያገኝልሃል። እባክህ ትዕግስትህን አታሟጥ። እባክህ ትንሽ ታገስ። አሁን እኮ ነገሮች ሊስተካከሉ የሚችሉበት ጊዜ ላይ ደርሰናል። ሳራ ምንም የሚስተካከል ነገር የለም። ጓደኛ ያልሽው ሰው አሁን ቅድም እኔ ላይ ሲሳለቅብኝ ነበር። ከሱ አልፎ የኔ ህይወት ለአካባቢው ለመንደሩ ሰው ሁሉ ይፋ ወጥቷል። ሚስቱን ማስተዳደር የማይችል ሰው ተብዬ እየተባልኩ ነው ያለሁት። አንቺ እንኳን ይኸው በልመናና በድጎማ ነው እኔን የምታኖሪ። ከዚህ በላይ ህመም አለ? ከዚህ በላይ ስቃይ አለ? ሳራ ከዚህ በላይ? ቆይ አሁን ለምንድን ነው ተስፋ የምትቆርጠው? እስከ ዛሬ እየታገልን አይደል እንደ የመጣው ነው። ዛሬ ምን ተፈጠረ? ሳራ እኔ አልችልም። እኔ ከዚህ በላይ አልችልም። በቃ ይኸውልሽ አንቺም ሂጂ፣ እኔም ከዚህ በኋላ ማድረግ ያለብኝን ራሴ አውቃለሁ። በቃ ምን እያልክ ነው? ሂጂ ማለት ወዴት ነው የሚሄደው? እኔ እኮ አንተን መርጬ ነው እዚህ ያለሁት። አንተን ፍቅሬን ብዬ ነው እዚህ የተገኘሁት። ካልቻልኩስ ሳራ፣ ካልቻልኩስ አንቺን ማስተዳደር ካልቻልኩስ? አንቺ እኮ ንግስት ነሽ። እኔ ምንም አድርግልኝ አላልኩም። እኔ ካንተ ጋር በመኖሬ ብቻ ደስተኛ ነኝ። እባክህን አንተ ተስፋህን እየቆረጥክ እኔን ደግሞ ኃጢአቴን አታብዛው። እሱን እንዲሆነ በእኔ ምክንያት ብዬ እንድጸጸት ነው የምትፈልገው? እባክሽ ሳራ፣ እባክሽ ከዚህ በላይ ልጎዳ ልሰቃይ አልችልም። በቃ የእስካሁን ስቃይ ይበቃኛል። አንቺን ማኖር መንከባከብ ካልቻልኩ ምንድን ነው ከዚህ በኋላ የኔ ህይወት? ስለዚህ እህትሽን አሁኑን እንድትወጣ ንገሪያት። በቃ ማድረግ ያለብኝን ነገር ሁሉ ነው ያውቃለሁ። እባክህ ተረጋጋ። ከቻልሽ አሁን ይኸውልሽ ተይው እሱን። ከቻልሽ ከእህትሽ ጋር መሄድ ትችያለሽ። እባክሽ እሺ በይኝ። በቃ እሺ በይኝና ሂጂ ሳራ። እንዴት ለፍቅሬ ብዬ እዚህ ተገኝቼ አንተን ብዬ ወርጄ ሁሉን ነገር የማይገባኝን እየሆንኩ እንዴት ሂጂ ትለኛለህ? ከአንተ ወዴት ነው የምሄደው? ፍቅሬን ባሌን አንተን ብዬ መጥቼ ወዴት ነው የምሄደው? እንዴት ነው ሂጂ ማለት ለአንተ ቀላል የሆነው? ሳራ ከዚህ በላይ እኔ ምን ልሆን? አቃተኝ እኮ እኔ። ለምንድን ነው ለእኔ የማትረጂው?
ለምንድን ነው ለእኔ የማታስቢው? ሳራ እኔ ከዚህ በላይ ይበቃኛል። እኔ እንዳልሰማ እያለፍኩኝ መኖር አልችልም። ሁሉንም ነገር አውቃለሁ። እኔን ለማኖር ብለሽ ከሆቴል ወይም ከተለያየ ቦታ ምግብ እያመጣሽ እንደምንበላ በደንብ አውቃለሁ። ከዚህ በኋላ ግን አልችልም። ስለዚህ አሁኑኑ እህትሽን አስወጭልኝ እና ከዚህ መሄድ ትችላላችሁ። እባክሽ እባክሽ ከዚህ ሂጂ። እኔ በፍጹም ይህንን መቋቋም አልችልም። እኔ የማረባ ከንቱና ደካማ ሰው ነኝ። ስለዚህ እባክሽ እባክሽ ከዚህ ሂጂ። እኔ ከነ ድካሜ መኖር እችላለሁ። ሳራ ይብቃ፣ እባክሽ ከዚህ ሂጂ። ይህንን መቋቋም በጭራሽ በጭራሽ። እኔ አንተን ጥዬ የትም መሄድ አልችልም። ትችያለሽ ሳራ፣ ትችያለሽ፣ ትችያለሽ። በቃ እህትሽን አስወጪና ከዚህ ሂጂ ልጅ። አይ የምትይ ከሆነ እኔ ራሴ ያስወጣታል። ፈጣሪ ለምንድን ነው እንደዚህ የምትፈትነኝ? ግን ለምንድን ነው? እባክሽ ውጪ። ስላደረግሽው ነገር ሁሉ እናመሰግናለን። መሄድ ትችያለሽ። ነይ እንሂድ በቃ። ከዚህ በሽተኛ ጋር አይደል የምትኖሪው? እባክሽ አሁንም ቢሆን ህይወቴን አትበጥብጪ። የትኛው ህይወት? የትኛው ህይወት? ይሄ ነው ህይወት? ይሄንንም ቢሆን እኔ ነኝ መርጬ እዚህ የተገኘሁት። ማንም አስገድዶኝ አይደለም። ስለምወደው ነው አብሬ ያለሁት። ለምንድን ነው የማይገባችሁ? ቆይ እንዴት ቀላል ነገር አይገባችሁም? ይሄ በሽተኛ ነው። ከዚህ ጋር ኖሪም ነይ እንሂድ በቃ። እንዴ እኔ እሱን ወደዋለሁ። ከሱ መለየት አልችልም። እባክሽ ለእማ አትጨነቂ። እሷ በጣም ደህና ናት። ብቻ ቢያት አንድ ነገር ብቻ ነው የምጠይቅሽ። ሴትዮዋንማ በሽተኛ አረግሻት። እሷ ስለ ራሷ ታስብ ወይስ ስለ አንቺ ህይወት ታስብ? ይሄ ህይወት ነው እንዴ? እንደዚህ አይነት ህይወት? ነይ እንሂድ እሺ። አሁን እባክሽ እህቴ አንቺ እንኳን ተረጅኝ እንጂ። አልረዳሽም። እንደዚህ አይነት ህይወት እየኖርሽ ፈጣሪም ከሱም ብዙ ደግሞ በር ይዘጋብኛል እንዴ? ይሄማ በሽተኛ ነሽ። ጀመር ይታከም። ለነገሩ በየትኛው ገንዘብ ይታከማል? አንቺንም እዚህ በሽተኛ አይደለም። አሁን ስነ ስርዓትሽን ያዥሽ። ይበቃሻል። ከዚህ ባለፈ ምንም ነገር እንድትናገሩ አልፈቅድልሽም። እንሂድ። ነይ እንሂድ አሁን ወደ ቤት። እኔ አልሄድም። ሰሚኛልሽ? አንድ ነገር ብቻ እንድታደርግልኝ የምፈልገው እባክሽ እህቴ። እሺ ምንድን ነው? እባክሽ እንደ ታናሽ እህቴ እየጠየቅኩሽ ነው። አንድ ነገር አድርጊልኝ። ይህንን ቀለበት ሽጠሽ ገንዘብ ይዘሽልኝ። የመጨረሻ አማራጭ ይሄ ነው። የቃል ኪዳን ቀለበት መሸጥ አለብኝ። እባክሽ ለማም ደህና እንደሆንኩ ንገሪያት እባክሽ። ይህንን ብቻ አድርጊልኝ እሺ? በቃ ሂጂ። እባክህ እንደዚህ አታድርገኝ። እኔ አንተን ብዬ መጥቼ ተውቅ፣ እንደዚህ አታድርገኝ። ነገርኩሽ እኮ። ለምንድን ነው እሺ የማትይኝ? በቃ የኔና አንቺ ጉዳይ እዚህ ጋር ሊያበቃ ይገባል አልኩሽ እኮ። በቃ ሂጂ። እኔ አንተን አጥቼ መኖር አልችልም። እባክህ አትጨክንብኝ። እባክሽ እህትሽ እየነገረችሽ ነው አይደል? እሷ የምትነግርሽን ነገር ሁሉ ስሚና ከዚህ ሂጂ። በቃ እባክህ ሁሉም ነገር ይስተካከላል እኮ። ለምንድን ነው እሺ የማትይኝ? እባክሽ እሺ በይኝ። ለምንድን ነው እሺ የማትይኝ? ለምንድን ነው የማታዳምጪኝ እንዴ? በቃ እኔ ለአንቺ መሆን ሰው አይደለሁም። እኔ መሮኛል፣ ሰልችቶኛል ሁሉ ነገር። ከዚህ በላይ እንዲሄድ አልፈልግም። እሺ በይኝና ከዚህ ምን ጥቅም አለው? በየአደባባዩ በየሰፈሩ ጭራሽ ቤቴ ድረስ ውርደት ተከትሎኝ ሲመጣ ከዚህ በላይ ምንድን ነው የምጠብቀው?
ፍቅሬን እንኳን ተንከባከቤ ማቆየት ያልቻልኩኝ ህይወቴን በሰላምና በደስታ ማስቀጠል ካልቻልኩኝ ምንድን ነው የሚተርፈኝ? ከዚህ በኋላ የሚገባኝ ሞት ብቻ ነው። አዎ ይሄ ነው ለእኔ የሚገባኝ ደሞዝ። ይሄ ነው የእኔ ክፍያ። ሰላም ነው ዳዊት? ሳራ ነኝ። ኦ ሳራ እንዴት ነሽ? ደህና ነሽ? ያኩሩ ባልሽስ እንዴት ነው? እንዴት እያረገሽ ነው? በችግር እያንገበገበ እያስቸገረሽ እንደሆነ ያው ግልጽ ነው። ዳዊት በቃ አሸንፈኸኛል። እኔ ሳሎን ችግርሽ ነው ያሸነፈሽ። ደግሞ እኔ ተሸነፊ አላልኩሽም። እኔ ጥሩ አማራጭ ነው የሰጠሁሽ። ወይ ባልሽን ማዳን ወይ አብሮ መሞት፣ ምርጫው አንቺ ነው። ባልከው ነገር ሁሉ ተስማምቻለሁ። ብቻ አንተ ሚኪን አንድ ነው ስራ ስጠው። ዛሬውኑ አንተ ቢሮ ስራ እንዲጀምር አድርገው እባክህ። እኔ ለሚኪ ስል ማንኛውንም ነገር ዋጋ ከፍላለሁ። አሁን ጥሩ ወስነሻል። ፍቅር ማለት እንደዚህ ነው፣ ለምትወጂ ሰው ራስን አሳልፎ መስጠት ማለት ነው። አንተ ግን ምን አይነት አውሬ ነህ? ጓደኛክ ላይ እንደዚህ ማድረግ ትንሽ እንኳን አይጸጽትህ? ህሊናህን እንኳን አይወቅስህ? ሰምኛለሽ ሳራ፣ ህሊና እኮ ሆድ አይሞላም፣ ሞልቶም አያውቅም። ይልቅ አሁን ለሚኪ ደውዬ ነገ ስራ እንዲጀምር አደርጋለሁ። አንቺም ግዴታሽን ትወጪ። ችግር የለውም፣ ያልከኝን ሁሉ አደርጋለሁ። እኔ ቃሌን እጠብቃለሁ፣ አንቺም ቃልሽን ጠብቂ። አይ ካልሽ ግን በገባበት እግሩ እንዲወጣ ነው የማደርገው። ችግር የለውም አልኩህ እኮ። ሳሪ ምን እንደሰማሁ አታውቂም? ሳሪ በጣም ደስ ብሎኛል። ምን ተገኝቶ ነው? ስራ ይቀፍኝ እንዴ? ሳሪ በጣም ደስ ብሎኛል። ስራ አገኘው። ከየት አገኘ ማለት? የት አገኘክ? የት እንዳገኘው አታምኝ? ወይኔ በቃ ሁሉ ነገር ሊቀረፍ ነው። ወይኔ ስንት ነገር እያሰብኩ ራሴን እኮ ስንት ነገር ወይኔ ፈጣሪው፣ ለካ አንተ ትሰማኛለህ፣ ለካ አንተ ትሰማኛለህ ጌታ ሆይ። ሳሪ በጣም ደስ ብሎኛል። ምን ሆነሻል? ምንም ደስ አላለሽም? በጣም ነው ደስ ያለኝ። ቆይ ስራ እንዴት ነው ያገኘው? ማን የሰጠክ? እኔ ራሱ ልጅ ሳሪ ማመን አልቻልኩም። አሁን ተደውሎ ነው የተነገረኝ። እንዴት ደስ ይላል! እግዚአብሔር ሳሪ በጣም ነው ደስ ያለኝ። በቃ ይኸውልሽ ሁሉንም ነገር እኮ ከዚህ በኋላ ላሸንፍ ነው። ከዚህ በኋላ ችግር የሚባል ነገር እኮ የለም። ሳሪ በጣም ነው ደስ ያለኝ። ታውቂያለሽ እኔ ሰውን ዝም ብዬ በከንቱ እንደዚህ በማይሆን ነገር ጠረጥራለሁ። ስራውን ማን እንዳገኘልኝ ታውቂያለሽ? ማን ነው? ገምቺ እስቲ። ስራውን ማን ያገኘልኝ ይመስልሻል? እኔ በምን አውቃለሁ? ማን ያገኘ? እስቲ ገምቺ። ማን ነው የኔ ቅርብ ወዳጅ? ሳሪ ጓደኛዬ እኮ ነው። ወይኔ ሳሪ እኔ እሱን ከንቱ ነው የማይረባ ሰው ነው ይሄ ለኔ ክፉ የሚያስብ ነው ሰው ስል ለካ እሱ ለኔ ብዙ ነገር እያሰበ ነው። ቀደም እንደውም ተሰዳድበን ነበር። ስለኔ መጥፎ ነገር ያስባል ምናምን አላልኩሽም? ለካ እሱ ቢሮ ሄዶ ብዙ ነገር ተነጋግሮ ስራ ሰጠኝ። ወይኔ አምላኬ፣ ወይኔ አምላኬ። እኔማ ደስታዬን መቋቋም አልችልም። ሳሪ ስራ ተገኘ እኮ ነው እያልኩሽ ያለሁት እንዴ። በጣም ነው ደስ ያለኝ እኮ የኔ ፍቅር፣ በጣም ደስ ብሎኛል። አላውቅም ደስታው ነው መሰለኝ ያስደነገጠኝ። ግን ደስታሽ እንደዚህ ነው እንዴ የምትገልጪልኝ?
በጣም ደስ ብሎኛል እኮ ነው። እና አያስቅም? አያስደስትም? ምንም ከዚህ በኋላ ደስተኛ ህይወት እንኖራለን። ሳሪ አንቺን እኮ በጣም በድዬሻለሁ። ከዚህ በኋላ ይኸውልሽ ስራዬን አገኘው አይደለ? በማገኘው ደሞዝ አንቺን ውብ አድርጎ ንግስት ማድረግ ታውቂያለሽ። ሁሌም ንግስት ነሽ። ደግሞ ሁሌ እንዳማረብሽ እንደዚህ ውብ እንዲሆንሽ እንድትቀጥይ ነው የምፈልገው። አውቃለሁ ነው አንተ ሁሌም ቢሆን ለእኔ ደስታ እንደምትጨነቅ አውቃለሁ። ለማንኛውም ስራ ስላገኘህ ደስ ብሎኛል። ይሁንት ስንት ነገር አስጨንቆኝ እኮ ምን እንዳሰብኩ አታውቂም። የማይሆን ነገር ሁሉ የማስበው ጠዋት ማታ ራሴን አሁን ይሄን ራስህን ምን አይደለም ሳሪ፣ ይኸውልሽ ላስረዳሽ። ማለት በቃ ያው ሰው ሲከፋው ሲመረው የሚያስበው ነገር አለ አይደል? ለኔ አታስብም እንዴ? እንዴት እኔን ጥሎ ስለመሞት ታስባለህ? ምን ላርግ ሳሪ፣ ምን ላርግ? በቃ ስራ አጥቼ ገንዘብ አጥቼ ከሰው በታች መሆን እኮ እንዴት አንገቴ እንዳስደፋኝ። ከዛ በተጨማሪ ደግሞ አንቺን መበደሉ በጣም ሸክም ሆኖ ተሰማኝ። ሳሪ ከዚህ በኋላ በቃ ችግር የሚባል ነገር የለም። ሁሉንም ነገር ነው የምንክሰው። ከዚህ በኋላ አስቢ እስቲ ገንዘብ እናገኛለን። ከዛ በኋላ ደግሞ ቤተሰቦችሽ፣ አካባቢው ሰው ሁሉ በእኛ የሚሳለቁት ነገር ሁሉ ከዚህ በኋላ ያበቃለታል አይደል እንዴ? አዎ ደስ ብሎኛል በጣም። ከድንጋጤ ራሱ መንቃት አልቻልኩም። ሳሪ የምን ድንጋጤ ነው እንዴ? ከዚህ በኋላ ድንጋጤ እንዴ? ከዚህ በኋላ ችግር፣ ከዚህ በኋላ ሀዘን፣ በቃ እኮ አለቀለት። እኔ ፈጣሪ ቅር ይበለኝ እንጂ ስንቱን እንዳሰብኩት አላውቅም። ደግሞ ጓደኛዬ ሞቀሴ ሰው ለካ ለኔ ብዙ ነገር ያስባል። ከዚህ በኋላ በቃ ገንዘባችንን ካገኘን፣ ስራችንን ካገኘን አንቺን ከፍ ወዳለ ደረጃ ማድረስ ነው የምፈልገው። ደግሞ ገንዘብ ካገኘን ቤታችንን ሙሉ ከሆነ ምን እንደሚያስፈልግ ታውቂያለሽ? ምንድን ነው የሚያስፈልገን? እንወልዳለን አልተባባልንም? አዎ ወልደን ልጆቻችንን እያሳደግን በደስታ ሁልጊዜም ፈገግ ብለን መኖር ደስ ይለኛል። የሁል ጊዜ ምኞታችን እንደዛ አይደል ፍቅር? አዎ ስለዚህ ይሆናል። አሁን ፈታ በይ እንዴ። ምንም ግን እኮ ዘና እያልሽ አይደለም። ምንድን ነው ሳሪ? ጠፋሽ እኮ እንዴ እስካሁን ድረስ። ይኸውልሽ አሁን ሰዓት የለኝም። ቶሎ መፍጠን አለብኝ ሳሪ። እንዴ ዛሬ ወደ ስራ ነው። ምን እንደ ያለው በጣም እኮ ጠዋት ነው እንዴ? ተረጋጋ። ወይ ጠዋት ነው? እዚህ ሌሊት ልትሄድ ነው እንዴ? ሳሪ ዛሬ እኮ ስራ የምገባበት ቀን ነው እንዴ? በስንት ጸሎት በስንት ምን ላይ ያገኘሁትን ስራ ሳሪ እንዴ። እንደውም በጠዋት ሄጄ ማንነቴን ማሳየት ነው ያለብኝ። ለሰዓት ያለኝን ክብር፣ ለስራ ያለኝን ትጋት ሊያውቁ ይገባል። አይሻልም? የኔ ጀግና አንተ እኮ ትጋት አይደለም ያነሰክ ስራውን የሚሰጥክ ነበር እንጂ ያጣው። አሁን ደግሞ ፈጣሪ ሰጠን። ስለዚህ በጠዋት መነሳት፣ በጠዋት መሄድ አይሻልም? እንዴት ነኝ? አሪፍ ነው። በጣም አምሮብሃል። እኔ ግን ይሄንን ከምለብስ የሆነ ሸሚዝ ነገር ብለብስ ይሻለኛል። እንዴ እሱ ያምራል እኮ። ሳይ እባክሽ ዝም ብለሽ ሸሚዝ እንድለብስ ፍቀድልኝ። ምን ሆነ ነው? እኔ ነኝ እኮ የመረጥኩልክ። ይሄ ቆንጆ ነው ደግሞ የቢሮ ሰው አስመስሏል። ሹራብ ለስራ? አዎ በሌሊት እኮ ነው የተነሳኸው። ደጁ ደግሞ ንፋስ አለው ይሆናል ብለሽ ነው? አልፈልግም። አዎ እሱን ነው ለብሰህ የምትሄደው። እሺ አንቺ ካልሽ። እዴ ኧረ ሰዓቱ እየሄደ ነው ሳሪ። ኧረ መሄድ አለብኝ እንዴ። በቃ ከዚህ በኋላ እኮ ይኸውልሽ ምንም ጊዜ መፍጀት አያስፈልግም። ልውጣ አይሻልም? ስመጣ ደግሞ ይዤልሽ የምመጣውን ነገር ነው የማውቀው። ታውቂያለሽ ስራ ላይ ደግሞ የሆነ ጥቅማ ጥቅም ምናምን አለው ምናምን ሲሉ ሰምቻለሁ። የሚያምር ነገር ይዤልሽ እመጣለሁ። እንደውም ሰርፕራይዝ ነው የማደርግሽ። ምንድን ነው ግን ሳሪ የሆነ ፊትሽ ላይ የመረበሽ ስሜት ነው የማየው። ችግር አለ? በጭራሽ ደስ ብሎኝ ነው የኔ ወድ። ብቻ ፈጣሪ
ይቅናክ በቀኛው። አዎ ዋናው እሱ ነው ካሪ። ያንቺ ምርቃት፣ ያንቺ ጸሎት ለእኔ ስራ ማግኘት እኮ ታውቂያለሽ፣ ያንቺ አስተዋጽኦ አለበት። እኔ ለአንተ ስል ህይወቴንም ቢሆን እሰጣለሁ እኮ። ለአንተ ስል ምንም ነገር አደርጋለሁ። እኔ አንተ እንድትከፋብኝ ለሰከንድ እንኳን ስለማልፈልግ ህይወቴን የሚጠይቅ ነገር እንኳን ቢሆን አደርጋለሁ። ይህንን ታውቃለህ አይደል? አውቃለሁ። አመሰግናለሁ። ለእኔ ስላለሽ መልካም ነገር ሁሉ ከልብ አድርጌ አመሰግናለሁ። ደግሞ እያንዳንዱን ነገር የምከፍልበት ሰዓት ደርሷል። ስለዚህ ጠንካራ ሰራተኛ ሆኜ አንቺን ማስደሰት ነው የኔ። ደግሞ በህልሜም እንዳየው ታውቂያለሽ? እሺ ህልም አይተሃል? ምን ተኛው እንዴ? ምንም እኮ አልተኛውም። በቃ እንዲሁ ስቃዥ ነው ያደርኩት። ምን አየህ? አንቺ ልጃችን አጥፍቶ እየተቆጣሽ የሆነ ነገር ደፍቶ ለምን ደፋ ብለሽ እሪ ስትይ፣ እኔ ደግሞ ምን ችግር አለ ይደፋ እንዴ? ያልወለደው ልጅ ደፍቶ እኔ ስቆጣው ነው ያየኸው? ለካ እንደዚህ ተቆጪ ነሽ። እኔ እኮ በቃ አንቺ ሁሌ የዋህ ምንም የማታወሪ ዝምተኛ ነበር የምትመስይ። ወገብሽን በሆነ ነገር አስረሽ ስትንጨረጨሪ ነው የነገረው። ምን ነው? ምን በጧት ስነሳ ራሴን አሞኛል ዛሬ። ምን እንደሆንኩ አላውቅም። ደስታው ብሮ ነብኝ ነው የሚሆነው። ከስራ እንደመጣክ ቡና አፍልቼ እጠብቅሃለሁ። ደስታውማ ገና በደንብ ነው ኦቨር የሚሆንብሽ። ማታ ያልጠበቅሽውን ሰርፕራይዝ ይዤ ነው የምመጣው። እሺ ነው ይወድባል። አንቺ ብቻ ቤቷን ፋ አድርገሽ ጠብቂ። በሚገባ። ኧረ ስናወራ እንዴ! ኧረ ሰዓቱ ሄደ። በልሽ። ለማንኛውም ደህና ዋልልኝ። ደህና ዋል። በሰላም ዋል። አሜን። ቻው። ፍቅር። መልካም ቀን። ይቅናክ። ጸልይልኝ። ጸልይልኝ። በጸሎት ቀኑ ሙሉ አስቢ። ታውቂያለሽ እኔ ሰው ክፉ አለቃ አልወድም። ስራዬ ላይ ጠንካራና ትጉ ሰራተኛ ሆኜ ብቻ መስራት ነው የምፈልገው። አውቃለሁ። ስለዚህ ጠብ አልፈልግም። በቃ የአንቺ ጸሎት ደግሞ ሁሌም ይጠብቀኛል። ምንም ነገር ግን ቢፈጠር አንተ በትዕግስት ለማለፍ ሞክር። ኧረ ማለት በመጀመሪያ ቀን ደግሞ ምንም አይፈጠርም። ክፉን አናስብም። እሺ ዛሬ ነው ይወድ። እሺ መልካም ቀን ይሁንልህ። መልካም ስራ፣ መልካም ቀን። አሜን። ባይ። ቻው። እወድሻለሁ። ሄሎ ወይ ባትለኝም አሁን ደውዬ ላመሰግንህ ነበር። አዎ የት እንገናኝ? አውቃለሁ እሱ። መልካም
ሄሎ። አዎ ጨርሻለሁ። ልወጣ ነው። ወዴት ነው የምትመጣው? የት? እዚህ? አዎ ለነገሩ ውጪ ሰው እንዲያይኝ ስለማልፈልግ እዚህ ቢሆን ይሻላል። አዎ እሱም ማታ ስለሆነ የሚመጣው። እና ደርሰዋል? እሺ በቃ እሺ። አዎ ገብቶኛል። ማስፈራሪያውን መደጋገም አይጠበቅብኝ። ገብቶኛል አልኩ እኮ። እኔ እኮ የሚጠጣ ነገር ይዤ ያልመጣሁት ያው አንቺ ታዘጋጃለሽ ብዬ ስለነበረ ነው። እኔ እኮ እንደዚህ በባዶ ቤት ጠብቂኛለሽ ብዬ አላሰብኩም ነበር። አበባ ጎዝጉዘሽ፣ ሻማ ለኩሰሽ፣ የሚጠጣ ነገር አዘጋጅተሽ ጠብቂኛለሽ ብዬ ነበር። እኔ ለዛ ነው በባዶ እጄ የመጣሁት እንጂ የሚጠጣ ነገር ይዤ መምጣት አቅቶኝ አይደለም። ጭራሽ ከአንተ ፍቅር ይዞኝ ይሄን ነገር እያደረግኩ ያለው አታስመስለው እንጂ ለምን ብዬ ነው እንደዛ የማደርገው? እኔ እኮ ያንን ማንም ዞር ብሎ የማያየውን ፈላጊ ያጣ ባልሽን ነው ስራ የሰጠሁት። ለዛው ምርጥ የሚበላበት ቦታ ነው ቁጭ ያደረኩት። ማንም ስንት ሰው ሲለምነኝ የነበረው ቦታ ማለት ነው። እባክህ አሁን እሱን መደጋገሙ ምንም ጥቅም የለውም። ለምንድን ነው መደጋገሙ ጥቅም የሌለው? ማወቅ አለብሽ። ያደረኩልሽን ነገር ማወቅ አለብሽ። ለከፈልኩት ዋጋ መስጠት አለብሽ። ዝም ብለሽ በቃ ያገኘሽኝ እንዳይመስልሽ። ትሰማኛለህ? ያንተን ፈቃድ ልፈጽምልክ ነው እዚህ የተገኘሁት። ይሄ ነገር ምን ያክል ህሊናዬን እንደሚጎዳው እንኳን ለአንድ ሰከንድ አታስብም አይደል? ሲጀመር ህሊና የሚባል ነገር የለም፣ ፈቃድ የሚባል ነገር የለም። አንቺም ጥቅምሽን አግኝተሽ ነው፣ እኔም ደግሞ ከአንቺ ማግኘት ያለብኝን ጥቅም ለማግኘት ነው እዚህ የመጣሁት። ደግሞ እንዴት ነው ያማረብሽ! ይሄን የመሰለ ውበት ነው በዛ በሺት ያፍኖ ጉስቁል አድርጎሽ የነበረው። ከዚህ በኋላ ስንደጋግመው ውበትሽ የበልጥ ይወጣል። ይህንን ነገር ለአንዴና ለመጨረሻ እንደምናደርግ ለጭንቅላት ንገረው። እሺ? ጭራሽ ስለመድገምም ታስባለህ? ለአንዴና ለመጨረሻ ጊዜ የሚባል ነገር የለም። እስከ ፈለግኩ ጊዜ ደጋግመዋል። ይህንን ደግሞ አንቺም ለጭንቅላትሽ ንገር። ምን አይነት ግን ጓደኛ ነህ? እንዴት እንኳን ትንሽ ስለ ጓደኛ ካትጨነቅም ይህንን ቢያውቅ ምን ያክል በቁም እንደምንገለው እንኳን አታስብም? ሲጀመር እሱ መጀመሪያም የሞተ ነው። ለጓደኛ አስቤ ነው ሚስቱንም እየተንከባከብኩለት ያለ። በቃክ፣ ይበቃሃል። ከዚህ በላይ ባሌን ፊት ለፊቴ ከፍ ዝቅ ስታደርጋ ማየት አልፈልግም። እኔ ክብሬን ያጣሁት ይበቃል። እሺ? እሱን እንድትናገረው አልፈቅድልህም። ይበቃሃል። ምንም ክብርሽን አላጣሽ። ከኔ ጋር መሆን ክብር ማጣት አይደለም፣ ይበልጥ ክብር ማግኘት ነው። አይደለም ከኔ ጋር ከዛ ከኮተት ጋር አብረሽ እየኖርሽ አይደል እንዴ? እባክህን ዳዊት አታሳብደኝ፣ እባክህን። እኔ ላሳብድሽ ሳይሆን ላስደስትሽ ነው የመጣሁት እና በእኔ መደሰት እንጂ በእኔ መከፋት የለብሽም። ትሰማኛለህ? ይህን ነገር የማደርገው አንተ ስለፈለክ እንጂ እኔ ፈልጌ አይደለም። ጓደኛህን መክዳት የፈለግከው አንተ እንጂ እኔ አይደለሁም። ሲጀመር እሱ ጓደኛው ነው። አቅም አይመጥነኝም። ለእኔ ለጓደኝነት አይመጥነኝም። እውነት ነው። እንዳንተ አይነት ጓደኛ ለማንም አይመጣም። ደግሞ ምን እንደማደርገው ታውቂያለሽ? የአዳር ስራ እንዲሰራ ነው የማደርገው። እሱን እዛ እያሳደርኩ እኔ ደግሞ አንቺ ብቻሽ እንዳትወጪኝ እየመጣሁ እንከባከብሻለሁ። ካንተ ጋር ማውራት ከንቱ ልፋት ነው፣ ድካም ብቻ። ምክንያቱም እኔ የምናገረው እየተሰማክ አይደለም። ጭራሽ እንዳታስበው እያልኩ ነው። ሁለት የሚባል ነገር የለም። ይህንን የማደርገው ለአንዴና ለመጨረሻ ጊዜ ነው። ይህን ነገርማ በቀላሉ አልተውም። ደገም ነው ማረግ። አንተ ያመሃል እንዴ? በቃ ካደል የምትፈልገውን ከኔ አግኝታላ። ሄድልኝ በቃ።
አልፈልግም። ሂድልኝ። ራሴን አሳጣኸኝ። ደስ አለህ አሁን? በቃ ከዚህ በኋላ እዚህ እንዳትደርስ። አይኔ ሊያይክ አይፈልግም። ሁሉም ሴቶች የምትፈልጉትን ካገኛችሁ በኋላ እንደዚህ ነው የምትሉት። የምትፈልጊውን ካገኘሽ በኋላ ሂድልኝ ትያለሽ። እባክህን ዳዊት አታሳብደኝ። ውጣልኝ። በቃ ሂድ። አልፈልግም። ላይክ አልፈልግም። ከዛሬ ጀምሮ ሂድልኝ። ለአሁን እወጣለሁ። ያው እንደምመላለስ ግን ለውስጥሽ ነገር ማለቴ ለአእምሮሽ ለጭንቅላትሽ ነገር። ቆይ በተደረገው ነገር ደስተኛ አይደለሁም ለማለት ነው? እባክህን ዳዊት እባክህን ልለምንክ ሂድልኝ። ህሊናዬ ምን ያክል እንደቆሸሸ ይህ ለአንተ አይገባህም እኮ። ያ ነፈስ መምጫው ስለደረሰን እንጂ ባድር ሁላ ደስ ይለኝ ነበር። ምን? ቀጣይ ግን እሱን እዛ ስራ አሳድሬ አድራለሁ። ሰማኛለህ ዳዊት? የምትፈልገውን ከኔ አግኝተሃል አይደል? አሁን ምንድን ነው የቀረክ? ሂድልኝ። ውጣ። ሳሪ ሳሪ፣ ወይ ፍቅር፣ ሳሪ እዚህ ሆነሽ ነው እንዴ? የኔ ወድ እንዴት ዋልክ? እንዴት ነሽልኝ? ደህና ነኝ አለሽ? ምንድን ነው እንዴ? ደካክሞሻል። ምን ስትሰሪ ውለሽ ነው? ዛሬ ትንሽ ደክሞኛል። እንዴት ነበር ውሎ? ውሎንማ አትጠይቂኝ ሳሪ። ተአምር ነው የተፈጠረው። ተአምር በቃ ልክ እንደገባው ዴቭ ቢሮውን አሳየኝ፣ አስጎበኘኝ። ከዛ በኋላ ዳዊት ጭራሽ ምክትሉ አላደረገኝም። ይህም ማመን አቅቶኝ እንደገና ደግሞ እቺን ለሆነ ነገር ምናምን ብሎ ቅድሚያ የተሰራ ስራ አለ መሰለኝ የተወሰነ ገንዘብ አልሰጠኝም። በቃ በጣም ደስ የሚል ነበር። ምንድነው ግን ሳሪ አንቺ ድክምክም ብሎሻል። ጠዋትም ስወጣ ደህና አልነበርሽም። የተፈጠረ ነገር አለ? ያው የቤቱ ስራ ያደክም የለ ለዛ ነው። እኔም አላውቀው ቤት አለ እንዴ? ለማንኛውም አይዞሽ። ደግሞ ሳሪ ዛሬ ሰርፕራይዝ አለሽ።
እና አይንሽን ገልጠሽ ነው እንዴ ሰርፕራይዝ የምታይ? ጨፍኝ አይንሽን ጨፍነሻል? እርግጠኛ ነሽ? ሰርፕራይዝ! ዋው! በመጀመሪያ ቀን ኬት አመጣ? እኔ አይደለሁም የገዛው ሳሪ ዳዊት ነው። ይሄ ለሚስትህ ይገባታል ማበረታቻ ይሁን ብሎ የሰጠኝ። ጀግና ሴቶች ደግሞ ሽቶ ስለሚወዱ ለዛ ብሎ ነው የላከልሽ። ይገባሻል ሳሪ። እኔ ዳዊትን በተሳሳተ መንገድ ነበር ያየሁት። እሱ ግን በጣም አስተዋይና መልካም ሰው ነበር። ሆይ አምላኬ፣ ወይ ዳዊት! ምንድነው 10 ጊዜ ስሙን የምጠራው? ዳዊት መልአክ ነው፣ ዳዊት እንዲያደርግልኝ፣ ዳዊት እንዲህ ነው እንዴ? ሳሪዬ ምን ሆነሽ ነው እንዴ? ቆይ ዳዊት ምን እንዳደረገልኝ ረስተሽው ነው? ያለሱ እኮ እዚህ ቦታ ላይ መቆም አንችልም ነበር። ያገኘሁት ሁሉ ነገር እኮ በእሱ አማካኝነት ነው። ለምንድን ነው እንደዚህ የምትናደጂው? አስቢ እስኪ እንዴ! ማንም እኮ እንደዚህ አያደርግም። ስራ ሰጠኝ፣ ገንዘብ ሰጠኝ፣ ጭራሽ ብሎ እንድበረታታ እያደረገኝ ነው ያለው። በቃ ትንሽ ማረፍ ፈልጌ ነው። አንተም ሄድና ልብስህን ቀይረ እረፍት አድርግ። እሺ ሚኪ ኧረ ሚኪ እንዴት አደርክ? ሰላም እንዴት ነው? ዛሬ የሚሄድበት ጉዳይ ስላለ የቢሮ ቁልፍ ልሰጥ ነው እዚህ ድረስ የመጣሁት። አንተ እንደሆነ ስልክ አታነሳም፣ አለፋኝ። ዴቪ እንግዲህ ያው ስለ ትላንቱ በጣም ነው ማመሰግነው። ማለት ቤታችን እንዴት በብርሃን እንደተሞላ እኔ ነኝ የማውቀው እና እንዴት እንደማመሰግን አላውቅም። በጣም ነው ማመሰግነው። በጣም ሳራ ራሱ እንዴት ደስ እንዳላት። ሳራ ደስ ካላት ደግሞ እኔ የሚበልጥ ደስ ይለኛል። ደግሞ በደንብ ትደሰታለች። ስራ ነበር አይደል ችግሩ፣ ስራው ደግሞ ተገኝቷል። ሳራ በጣም ታታሪና ጠንካራ ሴት ናት። ደግሞ ለአንተ ስትል ማታደርገው ነገር የለም። እውነት ነው። እሷ ባትኖር ኖሮ ዛሬ እኔ እዚህ ቦታ ላይ ቆሜ አልገኝም ነበር። በሷ ጸሎት፣ በሷ ብርታት እኮ ነው እዚህ ያለሁት። ያው እንግዲህ ታውቃለህ፣ ትልቅ ኃላፊነት ይጠብቃል። የእኛ ድርጅትም ገና ከመግባት አዲስ ነው ብሎ እንትን ሳይሉ ውጤትን አይተው ለትልቅ ስራ አይስተውሃል። ይህን ስትሰማ ደግሞ ይበልጥ እሷ የምትደሰት ይመስለኛል። ስለዚህ አንተ በጣም መጎበዝ አለብህ።
እኔ እናንተ ደግሞ ከጀርባ የምንሰራቸው በጣም ብዙ ቢዝነሶች አሉ። ድህነትን ቶሎ ማባረር አለብህ፣ መርገጥ አለብህ ድህነትን። እሱ ደግሞ እጅ ላይ ነው ያለው። የትናንትናው ብር ገብቶልሃል አይደል? አዎ ያው ዴቭ ማታ ብሩ ገብቶልኛል፣ ግን ገና ስራውን ሳልጀምር የሁሉ ብር ለእኔ እኮ አይገባኝም። አልበዛም? ለአንተ በጣም ሲያንስ ነው። እንደው ለአንተ ብዙ ነገር ነው የሚገባው። አንተ እኮ ዲግሪ ያለ ሰው ነህ፣ ውጤትም ከፍተኛ ነው። ለድርጅቱ ደግሞ በቃ እድገት መሰረት ነው። ለእኔ እናንተም እንደዛው፣ በተለይ ደግሞ ለራስ ገብቷል አይደል? በጣም ነው የማመሰግነው። ይህንን ከአንተ መስማት በመቻል የራሱ ለእኔ ትልቅ ክብር ይሰማኛል። እኔ የምልህ ሽቶን ለሳራ ሰጥሃት እንዴ? አዎ ሰጥቻታለሁ። እንደውም እንዴት ላመስግነው እያለችኝ ነበር። ቆይ ልንገራት፣ መታ ታመሰግናለች። ሳራ በስ እኮ መጨረስ ትችል ነበር። ምን ልሰራ ነው በጣም እዚህ ነበር? ምን ነው የኔ ቆንጆ በመምጣት ይቀራለሽ እንዴ? አዎ ደግሞ ሽቶ መለክ ምን አስፈለገ? ምን እያደረክ ነው? ቆይ ታውቂያለሽ፣ ይህን ውብ ሰውነት ከኔ ውጪ እሱ እንደሚነካው ሳቅ በጣም ውስጤን እያመመኝ ነው። አላስተኛ ሲለኝ ነው ሰበብ ፈልጌ በጠዋት የመጣሁት እና ከዚህ በኋላ እንዲነካሽ አልፈልግም። እንዴ ምን እያልክ ነው ዳዊት? አብደሃል እንዴ? እሱ እኮ ባለቤቴ ነው። እሱ ሁሉ ነገሬ ነው። እሱ እኮ ነው ያሳመመኝ። ይልቅ የትናንቷን ጣፋጭና አስደሳች ቀን ብንደግማት ደስ ይለኛል። አትንካኝ። አንተ ቃልህን አጥፋል። አንድ ጊዜ ብቻ አይደል እንዴ ያልከኝ? እንደዛ የሚባል ነገር የለም። ደግሞ አንቺ በአንዴ ብቻ የምትረሺ ሴት አይደለሽ። በጣም ጣፋጭና አስደሳች ነሽ። ስለዚህ እስኪ ሰለቸን እንደጋግመዋለን። ደግሞ ሚኪ ስራ ላይ እንዲቆይ ከፈለግሽ ውላችን በተደጋጋሚ ጊዜ መታደስ አለበት። አይ ካልሽ ግን ታለቅሻለሽ። አንተ ሰውዬ አብደሃል እንዴ? ቆይ ምን እያረክ ነው? ትናንት ያሳለፍነውን አስደሳችና ጣፋጭ ጊዜ በስልኬ ይዤዋለሁ። ይሄ ምንድን ነው ያደረከው? እንዴት? ለምንድን ነው እንደዚህ ያደረከው? እንዴት ነው? አሪፍ ነው አይደል? እኔ ያው ስትናፍቂ ለማየት እንጂ ለክፋት አስቤ አይደለም የቀረስኩት። እባክህ እባክህ አሁኑኑ አጥፋልኝ እባክህ። መጀመሪያ ቃል ግቢልኝ ፍቅራችንን ዳግም እንደሚታደስ። ይህን አታስበው፣ በፍጹም እንዳታስበው። ቆይ አንተ ምን አይነት ሰይጣን ሰው ነህ? ሰሚያለሽ፣ ሴጣን ብሎ ሰው ሲጠራኝ አልወድም። ከዚህ በኋላ እንደዚህ አይነት ቃል ካፍሽ እንዲወጣ አልፈልግም። ደግሞ እኔ ሴጣን እንዳልሆንኩም ታውቂያለሽ። ባስደሰትኩሽ፣ ለባለሽም ስራ በሰጠው፣ ህይወትሽም በቀየርኩ፣ ስሜን በክፉ ስጠሪው ደስ አይለኝም። ገብቶሻል አይደል? አይ ካልሽ ግን ይሄን ቪዲዮ ለዛ ባለሽ ነው የምሰጠው። ከዛ የሚፈጠረውን ታይዋለሽ። ዳዊት እባክህ ይህንን አታድርግ። እኔን ከፈለክ ግደለኝ፣ ግን ይህን ቪዲዮ ለሚኪ እንዳታሳይ እባክህ። እሱ ገና ዛሬ ሰው ሆንኩ ብሎ እየተደሰተ ነው ያለው። ይህንን አይቶ እንዲሰበር አትፍቀድ እባክህ፣ እንዳታደርገው። ሳሪ ምን ነው ሄደ እንዴ? አዎ ቸኩላለሁ ምናምን ብሎ ሄደ። እንዴ ግባ ሳትይው ቢያንስ እንኳን ሻይ ጠጥቶ እንኳን አመሰግናለሁ በቅጡ ብንለው ምን አለበት? ብዬው ነበረ ግን ቸኩላለሁ ነው ምናምን ብሎ ሄደ። እንግዲህ ካለ ምን ይደረጋል ሳርዬ። በቃ ቁርስን ብላና አንተም ወደ ስራ። አረ ምን ቁርስ ነው እንዴ? ሰዓት ረፍዷል እኮ። የመጣውም እኮ ይሄን ሊነግረኝ ነው። በይ ቻው፣ መልካም ቀን። እሺ ሰላም ዋልልኝ። አቤት፣ ምን ፈልገህ ደወልክ ደግሞ? ምን
አንተ ሰው ያመሃል እንዴ? አይ በቃ ለሱ ምንም ነገር አታሳየው። እሺ ችግር የለውም። እመጣለሁ። እሺ ሳሪ 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 እንዴት ዋልሽ? ደህና ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። እኔ በጣም ደህና ነኝ ሳሪ። በጣም ደስ ብሎኛል። ምን ተገኘ? ምን ያልተገኘው ነገር አለ ሳሪ? ምን ያልተፈጠረ ነገር አለ እንዴ? በቃ ህይወታችን እኮ በአንድ ጊዜ ሊቀየር ነው እንዴ! ምን እንደሆነ ልንገርሽ። በቃ ስራ ቦታ ላይ የተፈጠረውን ነገር ማገምጪው ማጠብቂው ነገር ነው እየተፈጠረ ያለው። በጣም ደስ ይላል። በጣም ደስ ይላል ብቻ ሳሪ፣ በጣም ደስ ይላል ብቻ። ነይ በእናትሽ ቀፍ ነይ። ምንድን ነው አንተ? ሁሌ አንተ ብቻ ነው እንደ ችግር? በቃ ጥሩ ስሜት ላይ አይደለሁም አልኩህ እኮ። ሳሪ ምን ሆነሻል? ምንድን ነው የተፈጠረው? ሁሉ ጊዜ ራስህን ደስታ ብቻ ነው የምታየው። የኔን ደስታ ብቻ ሳሪ? እኔ እኮ እያልኩሽ ያለሁት በጣም ደስ የሚል ነገር ለሁለታችንም አግኝቻለሁ። ከዚህ ውጪ ቆይ ምን የሚያስከፋ ነገር ተናገርኩሽ? በቃ ደስ ብሎኛል እኮ ደስ ስላለክ። ግን በቃ አጨቅጭቀኝ እኮ። መቼ ደስ ያለኝን ነገር እንኳን ነገርኩሽ ሳሪ? ቆይ ምንድን ነው የተፈጠረው? የሰማሽው ነገር አለ እንዴ? ምን የሚሰማ ነገር አለ? ምን ሰርተሃል? ሳሪ በጣም ግራ እያጋባሽኝ ነው ያለሽው። ህይወታችን ወደ ደስታ ተለወጠ ስል ምንድን ነው እንደዚህ የምትቀያየሪው? ቆይ ይኸውልህ በጣም ራሴን ሲያመኝ ነው ያለው። አሁን ምንም መጨቃጨቅ አልችልም። የምሄድበት ቦታ አለኝ እባክህ። እሺ ቆይ ቢያንስ እንኳን ልንገርሽ። ምን ሆነሃል? መሄድ አለብኝ አልኩህ እኮ። ወዴት ነው? ደስ ብሎኛል። ደስታዬ ልንገርሽ እኮ ነው ያልኳት። ሌላ ምን አልኳት እንዴ? ቆይ እንደዚህ የሚያበሳጭ ነገር ተናግሬያለሁ እንዴ? እኔ ለራሴ ደስታ ላይ ነው ያለሁት፣ እሷ ደግሞ ትበሳጫለች እንዴ? አለቃዬ ትልቅ ስጦታ ሰጠኝ። ትልቅ ደስታ የምናገኝበት ነገር እየተፈጠረ ነው ማለት የዚህን ያህል ያበሳጫል እንዴ? ምን እየሆነሽ ነው? ከጓደኞቼ ጋር የሆነ ቀጠሮ አለኝ። ፕሮግራማችንን መሰረዝ አልችልም። ደርሼ እመጣለሁ። ምናልባት ልቆይም ስለምችል እረፍት አድርግ። ምን ማለት ነው? ቆይ እኔ ከስራ ደክሞኝ ስመጣ አንቺ መውጣትሽ ተገቢ ነው? ከጓደኞቼ ጋር ቀጠሮ አለኝ አልኩህ። ቀደም ተብሎ የተያዘ ፕሮግራም ነው። መሰረዝ አልችልም። ቆይ እንጂ ምን ተፈጠረ? ሄደሻል ነበር? ፕሮግራሙ ለሌላ ጊዜ ተራዝሟል። ለዛ ነው የተመለስኩት። ፕሮግራምን የመሰለ ነገር ዝም ብሎ ይቀየራል እንዴ? ሚኪ ለምንድን ነው የምታስጨንቀኝ? ተቀየረ አልኩ ተቀየረ። ሳራ ቆይ ምን ሆነሻል? ምንድነው ከመሬት ተነስቶ እንደዚህ መነጫነጭ? ቆይ እኔና አንቺ እንደዚህ ነው እንዴ የምናወራው? ከዚህ በፊት በሰላም አይደል እንዴ የምናወራው? ቆይ መች ተናደድኩ? አንተ ለምንድን ነው ሰው ማትረዳው? ሆሆ ዛሬ እውነትም ተነስቶብሻል። ምንድን ነው የተነሳብኝ? ምንድን ነው ያደረኩት? ዝም በላይ ነው ያልኩህ አይደል? ሁሌ እኔን ተጨቃጫቂ ማድረግ። ሳራ ምን ሆነሻል? አረ ረጋ በይ እንዴ!
ውስጥ የሚሰብር ነገር ይናገርና ሳራ ምን ሆነሻል? እኔ ስንት ነገር የሚያስጨንቀኝ ሰው ነኝ። እሺ ቆይ ምንድነው የሚያስጨንቅሽ እንዴ? ንገሪኝና ላግዝሽ። ተወኝ ስል ስማኝ እባክህ፣ ደጋግማ አንድ አይነት ነገር አትጠይቀኝ። ተወኝ ነው ያልኩት። ተወኝ? ምን አይነት ጣጣ ነው እንዴ? እኔ ቤታችን የተሻለ ደረጃ ሊደርስ ነው፣ ህይወታችን ሊቀየር ነው ስል ጭራሽ ቀን በቀን ጭቅጭቅ። የሚገርም ነው። ብር ሴጣን ነው የሚሉት እውነትም ወደው አይደለም፣ ከሴጣንም የባሰ ሴጣን። ቆይ ምን እያልክ ነው? ለዚህ ቤት ሰላም መጥፋት አንቺ ነሽ ተጠያቂ እያልከኝ ነው? እኔ እንደዛ አላልኩም እንዴ። ቀን በቀን እኮ ፍቅራችን እየተሸረሸረ ነው ያለው ሳሪ። እንዴ ከዚህ በፊት እኮ እኔና አንቺ ተጫዋጮህን እንኳን አውርተን አናውቅም። አሁን ተመልከቺ፣ ድምጻችን እንኳን እኮ ተቀይሯል። አንቺም እንደዚህ የምትቆጪ አይነት ሴት አልነበርሽም። እስቲ ራስሽን ተመልከቺው። እየተቆጣሽ ነው ያለሽው። አላውቅም፣ ሁሉን ነገር እኔ ላይ አታሳብ። እኔ ለራሴ እሳት ውስጥ ያለው ሰው ነኝ። የምን እሳት ነው የምታወሪው ሳሪ? እንዴ እስከማውቀው ድረስ ቤታችንን ለማቅናት ደፋ ቀና እያልኩ ነው ያለሁት። ቆይ ከየት የመጣ እሳት ነው? አንተ የኔ ነገር ምንም አይገባም። በቃ ዝም በል። ቆይ እቤት የተፈጠረ ነገር አለ እንዴ? ወይ ምንም ልትገብኝ አልቻልሽም ሳራ። ሄሎ፣ ጤና ይስጥልኝ አለቃ። እንዴት ዋሉ? እንዴ አልገባኝም። ማለት የዳዊትን ቦታ እኔ እንድሰራው? በጣም ነው የማመሰግነው። የእውነት ይህንን ነገር በጭራሽ አልጠበቅኩም ነበር። እሺ እሺ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ይሄ በጣም ለእኔ ትልቅ ዜና ነው። የእውነት አይገባኝም ነበር። እሺ እሺ አለቃ፣ እሺ እወጣዋለሁ። ኧረ ምንም ችግር የለም። እሺ እሺ፣ በጣም አመሰግናለሁ። ምንድን ነው የምሰማው? ለእኔ ያለቃ ማዕረግ? አምላኬ ሆይ ከምንድን ነው እያነሳኝ ያለው? ይህ ለማመን ይከብዳል። ፈጣሪ ሆይ አመሰግናለሁ። ውጭ በር ላይ ቆሜያለሁ። ያምራል እንዴ? ምን ሆነ ነው? በስልክ ማውራት ስንችል ቤት ድረስ ትመጣለህ? በጣም ከባድ ነገር ተፈጥሯል። ስለዚህ በጊዜ እንድታስተካክዪው እፈልጋለሁ። ምን ተፈጥሮ ነው? ሰሚያለሽ? ሌላ ከባድ ችግር ተፈጥሯል። አሁኑኑ እንድታስተካክዪው እፈልጋለሁ። በአስቸኳይ። ገብቶሻል አይደል? የምን ችግር ነው? ቆይ አልገባኝም። ደግሞ ምን ተፈጠረ? ሰሚኛለሽ? ይሄ የማይረባ ልጅ እኔን ከባለቤቱ ጋር ጣልቶ እኔን ስራዬን ሊነጥቀኝ። እኔ ደግሞ ይሄ ሲሆን ዝም ብዬ እንደማላይ በደንብ ታውቂዋለሽ። ማለት? ቆይ አልገባኝም። ሰሚኛለሽ? ታማኝነት፣ ሀቀኝነት እያለ እኔ ስንት ዓመት የለፋውበትን ስራ ይሄ ገና ከመግባቱ ፊርማው ሳይደርቅ የኔን ስራ ለመንጠቅ ላይታች እያለ ነው። እና ከአሁኑ እንዲያቆም ትነግሪዋለሽ። ነግሬሻለሁ። ዳዊት፣ ይህን እንዴት ማድረግ እችላለሁ? እሱ ግልጽ፣ ታማኝ፣ እውነተኛ የሆነ ባህሪ ነው ያለው። ይሄ ደግሞ ከድሮም የነበረው ባህሪው ነው። እኔ መቀየር የምችለው ነገር አይደለም። ሰሚኛለሽ? እኔ አሁን ጊዜ የለኝም። ለእኔ መልቀቂያ ጻፉ ማለት ያንቺና የእሱ ትዳርም እዚህ ጋር ያበቃል ማለት ነው። ትዳራችሁን ምስቅልቅሉን ነው የማወጣው። በታተናችኋል። እባክህ ድምፅህን ቀንስ። ይሄ ነገር ለእኔ በጣም ከባድ ነው። እሱን እንዴት ብዬ እንደማሳምነው አላውቅም።
እኔ አሁን ካንቺ እንደዚህ አይነት ነገር መስማት አልፈልግም። እኔ በስራ የመጣብኝን ሰው ምንም ነገር ነው የማደርገው። ምንም ይህን ጉዳይ ካልጨረስ የእናንተ ትዳር የእሱ የስራ ሁኔታም እዚህ ጋር ያበቃል። ህይወታችሁን ጨለማ ነው የማደርገው። ደግሞ ይህን ስራ እንዴት አድርጎ እንዳገኘ በደንብ ነው የማስረዳው። መቼስ እጄ ላይ ያለውን ነገር ታውቂዋለሽ። የረሳሽው አይመስለኝም። እባክህ ዳዊት ይሄንን አታድርግ። እኔ ሁሉንም ነገር እንዲተው አደርጋለሁ። እባክህ አሁኑኑ ንገሪው። እኔ ከተባረርኩኝ እሱ እዛ መስሪያ ቤት መቀጠል እንደማይፈልግ አሁኑኑ መናገር አለበት። ይህን ደግሞ አንቺ በምትሽው አማርኛ አግባብተሽ ንገሪው። እሺ ሞክራለሁ። እንድትሞክሪ ሳይሆን እንድታደርጊ ነው ፈልገው። ነግሬሻለሁ። እባክህ ሚኪ፣ አሁን የምነግርህ ነገር ግድ ለህይወታችን አስፈላጊ ስለሆነ ነው። አንድም ነገር እንድታደርግ ጠይቄ ካላቅም አይደል? ይሄ ግን አንደኛ ጓደኛክ ነው። በዛ ላይ ደግሞ ሳሪ ምንድን ነው እያልሽ ያለሽው እንዴ? ምንም እኮ የሚገናኝ ነገር አይደለም እያልኩሽ ያለሁት። ምንድን ነው የምታወሪኝ? ልክ እኔ እያልኩህ ያለሁት ጓደኛክ ብዙ ውለታ የዋለልህ ሰው ነው። አንተ ራሱ ይህን ሁሉ ነገር አደረገልኝ፣ ጓደኛዬ እንደዚህ ነው፣ ጓደኛዬ እንደዛ ነው ስትል አልነበር እንዴ? አሁን ለምን የሱ ቦታ ለመቀማት ትሄዳለህ? ምንም እኮ የማይገናኝ ነገር ነው እያልሽኝ ያለሽው እንዴ? በቃ እኔ ለድርጅቱ ጠንካራ ሰራተኛ ነበርኩኝ፣ ተገቢ የሆነ ቦታ ተሰጠኝ። ምንም የተሰራ ስህተት የለም እኮ። ቆይልሽ አስጨርሽኝ። እሱ እየሰራ የነበረው ስራ ደግሞ ጥሩ አልነበረም። በዛ ምክንያት ድርጅቱ የራሱን ውሳኔ መወሰን ይችላል። እኔ ምን ማድረግ እችላለሁ? ይገባኛል። ግን ውለታ የዋለልህን ሰው እንደዚህ ገፍትረክ የሱን ቦታ መያዝ ተገቢ ነው? አይገናኝም እያልኩሽ ነው ያለሁት እኮ። እኔ እሱን ቦታ ለመያዝ ፈልጌ ምናምን አይደለም። ታውቂያለሽ እንዴ ስለ እኔ ቆይ ማንነት አንቺ ጠፍቶሽ ነው? ለምንድን ነው እንደዚህ የምትይኝ? ሲጀመር አንተ እኔ የምልህን አትሰማም። ድርቅ ካልክ ድርቅ ነው። ሳሪ ይኸውልሽ አዳምጪ። እኔ ምንጊዜም በስራዬ ላይ ጠንካራና ታታሪ ሰራተኛ ሆኜ መቀጠል ነው የምፈልገው። የተማርኩትም የተመረኩትም በዚህ መንገድ ነው። ስለዚህ እስከ መጨረሻው ድረስ ይህንን ኃላፊነቴን ብቻ ነው የምወጣው። እንዴ እረዳሃለሁ፣ እኔ ይገባኛል። ነገር ግን የሰው እንጀራ ላይ መቆም ጥሩ አይደለም። ምን እያልሽኝ ያለሽው? የምን እንጀራ ላይ መቆም ነው የምትይው ሳሪ? እንዴ ያገኘሁት ቦታ እኮ ሲጀመር ለትዳራችን የሚያስፈልገን ደረጃ እኮ ነው። ሊያስደስትሽ ሲገባ ጭራሽ እኔን እንደ በደለኛ ሰው ተወቅሽኛለሽ እንዴ? እኔ በደለኛ ነህ ካላልኩ፣ ነገር ግን ሁኔታውን እንደሰማሁት ከሱ ጋር ባትጋጭ ጥሩ ነው። ያው ውለታ ስለዋለልህ ብዬ ነው። ምንም ግጭት የለም፣ ነግሬሻለሁ። በቃ አንቺ ጭንቀት ውስጥና ሌላ ነገር ውስጥ መግባት የለብሽም። መሆን ያለበት ነገር እየሆነ ነው ያለው። ስለዚህ ይኸውልሽ ሀሳቤን በጭራሽ ልታስቀየሪኝ ስለማቺ ደግመሽ ይሄን ጉዳይ እንድታነሺው አልፈልግም። ጨርሻለሁ። በቃ ይሄ ነው ውሳኔክ? አዎ ይሄ ነው ውሳኔ። የፈለከው ማድረግ ትችላለህ። ምንድን ነው የምትለው? ሄሎ ዳዊት፣ ያልከኝን ነገር ሁሉ ሞክሬያለሁ። እሱ ግን ድርቅ ብሏል። በቃ ከዚህ በላይ ማድረግ የምችለው ነገር የለም። እርግጠኛ ነሽ የመጨረሻ መልስሽ ነው? አዎ፣ ከዚህ በላይ ምንም ማድረግ ስለማልችል የፈለግከውን ነገር ማድረግ ትችላለህ። አንድ ደቂቃ ልስጥሽ፣ በደንብ አስቢበት። እንደማይሆን ነገርኩክ። እሱ አንዴ ድርቅ ካለ መመለሻ የለውም፣ አይሰማኝም። በቃ ለሚመጣው ጥፋት ራስሽን አዘጋጅ። ሲኦል ነው የሚሆንብሽ። ዳዊት እንዴት ነህ? ስም አንተ ሁሉን ነገር ጨርሼ ያለ ፈተና ባስገባ ጭራሽ የኔ ቦታ አማረ። ትሰማለህ? እኔ ምንም ያበላሸሁት ነገር የለም። ቦስ ራሱ ነው የተበላሹ ነገሮችን እንዳስተካክል ለአንተ ረፍት ሰጥቶ ለእኔ ደግሞ ያንተን ቦታ ይሰጠኝ። ትሰማኛለህ? እኔ በስራ የመጣብኝን ሰው መታገስ አልችልም። አሁን እኔ ብዙ ማውራት አልፈልግም። ዛሬውኑ ትደውልና እኔ ከለቀኩ አንተን መስራት እንደማትፈልግ አስረግጠ ትነግራቸው። ይህንን ማድረግ አልችልም። በአንተ እገዛ ቢሆንም በመከራ የተገኘን ስራን
በተራ ነገር እድሌን አላበላሽ። ብዙ ዋጋ እንደከፈልኩ ታውቃለህ አይደለ? ደግሞ ይህንን ስራ የሰጠኝ ፈጣሪ ነው። ስለዚህ እድሌን በጭራሽ አላበላሽ። ትሰማለህ? እዛ መስሪያ ቤት ያስገባው እኔ ነኝ። ከድንጋይ ላይ አንስቼ ያለምንም ፈተና ያለምንም ተያዥ ያስገባው እኔ ነኝ። ያንን ታሪክን እንዳረሰው ገና አጭር ቀን ነው። ገባሃል አይደል? እምልህ አውቃለሁ። በአንተ ምክንያት እንደገባው በደንብ አድርጌ አውቃለሁ። ደግሞ በትክክለኛ መንገድ ብገባም ምንም የሚጎለኝ ነገር የለም። ደግሞ ታውቃለህ ውጤቴም በጣም የተሻለ ነው። በኢንተርቪው ብገባ ደህና ቦታ ከማግኘት ወደ ኋላ አለ እና ስራውን እቀበላለሁ። አንተ የምትለውን ነገር አልሰማም እያልክ ነው? ይኸውልህ እንደዛ ማለቴ ሳይሆን አንተ የምትላቸውን ነገሮች ለመቀበል ይከብደኛል እያልኩ ነው ያለሁት። ሲቀጥል ደግሞ አንተ እዛ መስሪያ ቤት ውስጥ ብዙ ስህተት ነው የሰራው። እኔ ያንን ያስተካከልኩት። እንዴ የታማኝነት ቦታ ተሰጥቶ አንተ ግን ያደረከው ነገር ፍጹም የተለየ ነገር ነው። እንዴት እንደዛ ታደርጋለህ? ያልተጠየቅከውን አታውራ። ሲቀጥል እንደዚህ ካልተሰራ ለውጥ አይመጣም። ተመልሰ ወደ ድህነት ነው የምገባው። እኔ የምልህን ብትሰማ ነው የሚሻለው። ይኸውልህ እኔ አይገባኝም። በዚህ ልክ የሰውን እምነት ማጉደፍ በጭራሽ ተገቢ ነው ብዬ አላምንም። ይሄ ደግሞ ድርጅቱን ወደ ኪሳራ ነው የሚመራው። ስለዚህ ይህንን አላደርግም። ሲቀጥል ደግሞ ቆይ አንተ ያለፋህበትን ገንዘብ ማግኘት ምን ይሰራልሃል? መጥፊያ እኮ ነው የሚሆነው። እሱን ስትቀምሰው ታየዋለህ። ለማንኛውም ያልኩህን ዛሬውኑ አስተካክል። አይ ካልክ ግን ብዙ ነገር ነው የሚበላሸው። በጣም ብዙ ነገር ነው የሚበላሸው። ብታስብበት ይሻላል። አይ ዳዊት፣ ይኸውልህ እኔ ከእሷ ጋር በደንብ አውርቼበታለሁ። ደግሞ ምንም የሚቀየር ነገር የለም። እና ሚስትን ስማት። አይ ካልክ ግን ትጸጸታለህ። ይህ ሰውዬ ምን አርግ ነው የሚለኝ? ምን ፍጠር እያለኝ ነው ያለው? እኔ ምን አውቃለሁ? እንዴ ምን አውቃለሁ? እንደውም የምጠይቅሽ ነገር አለ። ምንድን ነው ደጋግሞ ሳራን ስማት እያለኝ ያለው? ምንድን ነው የምሰማሽ? ያምሃል እንዴ? እኔ ምን አውቃለሁ? እሱን ራሱን ጠይቀው። እኔ ከገዛ ጓደኛ እንዳትጣላ ነው። ደግሞ ውለታ ሰርቶልህ እዛ ስለገባክ በዚህ ምክንያት እንዳትጣሉ ብዬ ነው። እኔ ከውለታ አልሰራም አላልኩኝ። ለውለታው ስል ደግሞ ለድርጅቱ ጠንካራ ሰራተኛ ሆኜ ነው የተገኘሁት። ሌላ ምንድን ነው ያደረኩት እንዴ? ለማንኛውም ይሄን ስራ እንዴት ብለክ እንዳገኘው ታውቃለህ። ስለዚህ ከዳዊት ጋር መጣላቱ ለአንተም ለኔም ጥሩ አይደለም። እኔ እኮ አልተጣላሁትም እንዴ። መች ተጣላሁት? በግድ እንጣላ እያለኝ ያለው እሱ ነው እኮ እንዴ። የሚለኝን ነገር ብትሰሚ ኖሮ አንቺም እንደዚህ ቁጭ ብለሽ ተረጋግተሽ አትቀመጪም ነበር። ምንድን ነው የሚያስበው? በጣም ግራ ነው የገባኝ ሳራ። ደግሞ ባለቤትን ስማት ምናምን እያለ እኔ ላይ የሚደነፋው እሱ ማን ስለሆነ ነው እንዴ? የምንሰራውን እኮ በደንብ ጠንቅቄ የማውቅ ሰው ነኝ። ያው እኔን ስማት የሚልክ ለሁለታችሁ ጓደኝነት የተሻለውን ነገር ትመክራለች ብሎ ስላሰበ ነው። ሌላ ለምን ሊሆን ይችላል? ሳሪ እኔ እኮ የምመከር ሰው አይደለሁም እንዴ። የተማረና አዋቂ ሰው ነኝ። የፈለገ ነገር ቢሆን ማለት ነው በእሱ አማካኝነት ስራው ቦታ ላይ ብገባም እኮ ስራዬን እየሰራ ያለሁት በዝምድና ስለገባው በእንዝላልነት አይደለም። አስቤና አገናዝቤ እየሰራ ያለው ሰው ነኝ። ስለዚህ ምንድን ነው የምትመክሪኝ እንዴ? በጣም እያበዛው ነው ያለው። እኔ ከዚህ በኋላ በጭራሽ አልታገሰው። አሁንም ደግሞ ስራዬን በአግባቡ መስራትና መስራት ብቻ ነው የምፈልገው። ይሄንን አወቂ። እንግዲህ የሚሻለውን የምታውቀው አንተ። አሁን በዚህ ተናዶ ለዳዊት
የተረገመ እነዛን ፎቶዎች ቪዲዮ ከላከለት እኮ ይኸውልህ አቋሜን በጭራሽ አልቀይርም ብዬ ነግሬሃለሁ። ቆይ ምን አድርግ ነው የምትለኝ? ይኸውልህ የምትለኝን ነገር በጭራሽ አልቀበልም። ደግሞ ማንም ምንም ስላለኝ የተባልኩትን ነገር ማድረግ ሕፃን ልጅ አይደለሁ። ምንድን ነው የምታስፈራራው? ምን ቪዲዮ? የምን ቪዲዮ? እሺ ገብቻ አየዋለሁ። ጥሩ እንደፈለክ ማድረግ ትችላለህ። ምን አድርግ ነው የሚለኝ? ምንድን ነው የተፈጠረው? ወራሷ ነች ውሻ። ውሻ እንቺ ማትረቢ ምንድን ነው ያደረግሽው? ምንድን ነው እዚህ ላይ ያለው? ያየሁት ነገር እውነት ነው? ጌታ ሆይ ውሸት ነው በለኝ። አምላኬ ሆይ ይህንን ማመን በጭራሽ አልችልም። ይኸውልህ ምን ብዬ እንደማስረዳ ካላውቅም። እሺ የእኛ ታማኝ አንቺ ለካ እንዲህ በቁም ይገለሽኛል። ሚኪ ቆይ ምንድን ነው የምታወራው? ቆይ ምን አጎደልኩብሽ? ምን ብበድልሽ ነው? ይኸው ስራ ያዝኩ አይደለ? ገንዘብ አገኘው አይደለ? ምን ብፈልጊ ነው ከጓደኛዬ ጋር? እኔ ምንም አልገባኝም። ቆይ ስለምን ክህደት ነው የምታወራው? ታውቂያለሽ እኔ ባንቺ ከራሴ በላይ ነበር እርግጠኛ የሆንኩት። አንቺ ግን ከሃዲና ውሸታም ሰው ነሽ። እስከ ዛሬ ለአንተ ስንከራተት ነበር። ከየትም ነው የማመጣው ስትይ የነበረው ለካ ውሸት ነው። አንቺ ለካ ከማንም ጋር እየተጋደምሽ ነው ስራሽን የምትሰሪው። ሚኪ እባክህ እንደሱ አትበል። ሁሉንም ነገር አስረዳሃለሁ። ምንድን ነው የምታስረጅኝ? ምንም የምታስረጅኝ ነገር የለም። ውሸትሽን፣ ሌብነትሽን ነው የምታስረጅኝ። ሁሉንም ነገር እኮ በስልክ ያየሁት። የገዛ ጓደኛዬን እንዴት እንዳጠመድሽው ሁሉንም ነገር እኮ አየሁት። ቆይ ዛሬ ቢርበን አይሻልም? ገንዘብ ሲመጣ እንደዚህ ነው የምትሆኝ? ሚኪ እባክህ እንደዚህ አትናገረኝ። ሁሉንም ነገር ላስረዳክ። ምንም አታስረጅኝ። ምንም የምታስረጅኝ ነገር የለም ሳራ። በቁሜ እኮ ቀብረሽኛል። በቁሜ እኮ ገለሽኛል። አሁን የምትፈልጊውን ነገር ከዚህ ቤት ይዘሽ ውልቅ እንድትይልኝ ብቻ ነው። ሰማሽኝ? ሰምኛለሽ? ወደዛ እኔን ወደሚጠሉኝ ቤተሰቦችሽ ቀራቅንቦሽን ለቃቅመሽ ውጪልኝ። የሚሻለው ነገር ይሄ ብቻ ነው። እንዴ ሚኪ፣ እኔ የተከበርኩ ሰው ነኝ። ይኸውልሽ አሁን ማንም ሰው ሳይሰማ ከዚህ ቤት ብቻ ውልቅ በይልኝ። ሰምኛለሽ? ውጪልኝ። ወዴት እሄዳለሁ? ወደ ፈለግሽበት ሂጂ። ይኸውልሽ ወደዛ ወደሚንቁን ቤተሰቦች መሄድ ትችላለሽ። አንቺን ለመረዳት ምንም አይነት ጊዜ የለኝም። የምትፈልጊውን ዕቃ ለቃቅመሽ ከዚህ ቤት ውጪልኝ።
ሄሉዳ እንዴት አደርገኛለህ? ቆይ ምን አደረግኩክ? የዚህን አክል ምን ብበድልህ ነው ህይወት የምትበጠብጠው? ጭራሽ ለሌሎችም ሰዎች ትልከዋለህ? ምን አይነት አውሬ ነህ ግን አንተ? ዳዊት እባክህ አታድርገው፣ እየለመንኩ ነው። ዳዊት እባክህ። ሄሎ እንዴት ብዬ ነው የምቋቋመው? እናቴ ይህን ከሰማች አንድ ነገር ትሆንብኛለች። መሞት ነው የሚሻለው። ይኸውልህ የእኔ ፍቅር፣ እኔ ለአንተ ስል ምንም ነገር እንደማደርግ ታውቃለህ። አንተ ስራ በማጣት ተስፋ ስለቆረጥክ አንተን ማትረፍ ነበረብኝ። ነገር ግን አንተን ላተርፍ ፈልጌ ያጣው። ዳዊት የሰጠኝ አማራጭ አንድና አንድ ብቻ ነው። ስለዚህም ማድረግ ነበረብኝ። አንተን ላለማጣት አንተን ተስፋ ቆርጠህ ሁሉንም ነገር መስተካከል እንደማይችል ስረዳ ራሴን፣ ክብሬን፣ ፍቅሬን፣ ማንነቴን ላንተ ስል ራሴን መስዋዕት አደረግኩ። ደግሞም ራሴን መስዋዕት ማድረግ እንዳለብኝ ተረዳው። ለዛም ነው ከዳዊት ጋር የተኛሁት። ፍቅራችንን ለማትረፍ ስል ነው። እባክህ የኔ ፍቅር ይቅርታ አደርግልኝ። ይቅር በለኝ የኔ ውድ ባል። ስለሰጠኸኝ የሚስትነት ክብር እጅግ በጣም አመሰግናለሁ። ባለመታመኔ ይቅር በለኝ ሳራ።
አፍህን ዝጋ። አፍህን ዝጋ። ይዘጋል። ቆሻሻ ግን እኮ በእሷ እንደዚህ መሆን እኔ በጣም አዝኛለሁ። እውነት አዝኛለሁ በጣም። እና በቃ ፍታኝ። ልፈታ ነው የምትፈልገው? አዎ ፍታኝ። ይልቅ እሱን ተውና የምትናዘዘው ነገር ካለ ወይ ደግሞ ሌላ የሰራው ኃጢአት ካለ እንድትናዘዝ እድል ልስጥህ። ስለምን ንዛዜ ነው የምታወራው? በቃ ይቅርታ አድርግልኝ፣ አጥፍቻለሁ። ዝም በል አትቀባጥር። ያንተ ይቅርታ ለእኔ ምንም አይጠቅመኝም። እሺ ምንም። ሰማኛለህ? ሚስቴን፣ ትዳሬን፣ ህይወቴን የነጠቀኝ እኔ ደግሞ ዛሬ ነፍስህን እነጥቀዋለሁ። ኧረ ተው ሚኪ ተው፣ ስለፈጠረ አንተ እኮ ጥሩ ሰው ነህ። እንደዚህ ክፉ ነገር የምታደርግ ሰው አይደለም። እውነትህን በጣም መልካም ሰው ነኝ አይደል? በጣም ጥሩ ሰው ነኝ። መልካም ሰው ነህ አንተ። ሰው የምትጎዳ ሰው አይደለም። መልካም ሰው ነህ። እንደ ጅል ስትጫወትብኝ ከርመህ መልካም ሰው ነኝ ስትል ትንሽ እንኳን አታፍርም? ጸጥ ነው የምትለው? እሺ ጸጥ ነው ማድረግ። ቆሻሻ ድምፅህን መስማት አልፈልግም። ሰማኛለህ? ጸጥ እንድትል ብቻ ነው የምፈልገው። ጸጥ በል። ውሻ ቆሻሻ። ሳሪ አሁን ነፍስሻል።